ሰላም እንዴት ናችሁ? በዚህ ቱቶሪያል ቪዲዮ የምንመለከተው ስለ ቴንደር ነው። ቴንደር ወይም ደግሞ ጨረታ ምንድነው? ጨረታ እንዴት ነው የሚዘጋጀው የሚለውን የምናይ ይሆናል። በኢጂፒ ሲስተም ጨረታ መስሪያ ቤቶች እንዴት ነው የሚያዘጋጁት? በባለፉት ቱቶሪያል ቪዲዮዎች እንዳየናቸው አመታዊ እቅድ እናቅዳለን። ቺስ አኑዋል ፕሮኪውመንት ፕላን እናቅድና እነሱን እንደየካታጎሪያቸው ሴት አድርገን አመታዊ እቅዱ ከጸደቀ በኋላ የሚቀጥለው እርምጃችን ጨረታ ማውጣት ነው። እንደየሰዓቱ አስፈላጊነቱ ወደ ጨረታ ሰነድ እንገባና ጨረታ ሰነዶችን የማዘጋጀት ከዛ ለሰፕላየሮች ኢንቪቴሽን መላክ እና ከዛ የሚቀጥለው ስቴፕ ላይ ደግሞ ወደ ኢቫሉዌሽን ሂደን አዋርዲንግ ፕሮሰስ እያንዳንዱን ስቴፖች አልፎ አንድ ግዢ በመንግስት መስሪያ ቤቶች የሚፈጸም ይሆናል። በአጠቃላይ ስለ ኢጂፒ ሲስተም ኦልሬዲ ስለ ኢጂፒ ሬጅስትሬሽን መስሪያ ቤቶች እንዴት ኢጂፒ ሲስተም ላይ እንደሚመዘገቡ እንደዛውም ደግሞ እንዴት አመታዊ እቅድ እንደሚታቀድ ባለፉት ቱቶሪያል ቪዲዮዎች አይተናል። በዚህኛው ቱቶሪያል ቪዲዮ ደግሞ የምንመለከተው ስለ ቴንደሪንግ ነው። ስለዚህ ቴንደሪንግ የመጀመሪያና የቅድሚያ ስራችን የሚሆነው ሴቲንግ መስራት ነው። የትኛውም ሲስተም ላይ በምንሰራበት ሰዓት የስራችንን ሂደት የሚያቀላጥፈው ሲስተም ሴቲንጋችንን ማስተካከል አለብን። ስለዚህ አሁን በኢጂፒ ሲስተም ሴቲንግ የሚሰራው ማን ሮል ያለው ነው? ኢጂፒ አድሚኒስትሬተር ብለን ሮል የሰጠነው ከቴንደሪንግ ውስጥ ኢጂፒ አድሚኒስትሬተር ብለን ሮል የሰጠነው አካል ኢጂፒ ሲስተም ሴቲንግን ይሰራል። ስለዚህ እንደሚታወቀው በዚህ ሳይድ የምናገኛቸው አፕሊኬሽኖች ናቸው። እነዚህ ታስኮች ናቸው የሚሆኑት። በዙ መሰረት ደግሞ እዚህ ጋር ስንመጣ እነዚህ ሮል ነው የሚሆኑት። ስለዚህ ሁሉም ሰው የራሱ ሮል አለው፣ የራሱ ስራ የተሰጠው ይኖረዋል። ስለዚህ በዛ መሰረት ያን ሮል ተጠቅሞ ስራውን ይሰራል። ስለዚህ አንዱና ዋነኛው ኢጂፒ አድሚኒስትሬተር ነው። እዚህ ጋር እንደምናየው ይሄኛው ኢጂፒ አድሚኒስትሬተር ነው። የኢጂፒ አድሚኒስትሬተር እዚህ ጋር ያሉ ሴቲንግ ሲስተሞችን ይሰራቸዋል። እነዚህ ሲስተም ሴቲንግ በድፍኑ ምንድናቸው? ወርክ ፍሎ ናቸው። አንድ ስራ ሲሰራ በአንድ አካል ብቻ አልቅም which ብዙ አክተሮች አሉት። ስለዚህ ከነዛ አክተሮች ከአንዱ አክተር ወደ ሌላኛው አክተር የሚሄድበት ወይም ደግሞ ከአንዱ ስራ ክፍል ወደ ሌላው የሚሄድበት ወይም ደግሞ ከአዘጋጁ ወደ አጽዳቂ ከአጽዳቂ ወደ ሌላኛው አጽዳቂ የሚሄድበት ፕሮሰስ ስለሚኖረው ያንን ሲስተም ሴቲንግ እዚህ ጋር ነው የሚሰራው ማለት ነው። ስለዚህ እዚህ ጋር ሁለት ሲስተም ሴቲንጎች እናያለን። አንዱ ሲስተም ሴቲንግ ነው፣ አንዱ ደግሞ ፒአር ሲስተም ሴቲንግ ነው። ይሄኛው ሲስተም ሴቲንግ ከአመታዊ እቅድ የመጡትን ስራዎች በዚህኛው ሲስተም ውስጥ የምንሰራቸው ናቸው። ይሄ ደግሞ ከፒአር ፐርቼዝ ሪኩዚሽን ከኢመርጀንሲ ግዢዎች ይሆናሉ። በትሬሾልድ አማካኝነታቸው ወደ ቢዲንግ ቀይረናቸው በቴንደር እንዲወጡ ሲመጣ ወርክ ፍሎ በዚህ ጋር ነው የሚያገኙት ማለት ነው። ስለዚህ አሁን እኛ ሲስተም ሴቲንግ ከፕላኒንግ ላይ ያለውን ስራ ሲስተም ሴቲንግ ስንገባ አንድ የመጀመሪያ እዚህ ጋር የምናገኘው ምንድነው? ቴንደሪንግ ኢኒሺዬሽን ነው። ቴንደሪንግ ኢኒሺዬሽን ወርክ ፍሎ ያ ማለት ጨረታ አመታዊ እቅድ ካቀድነው ውስጥ አንዱን ሎት መርጦ የግዢ ክፍል ወይም ደግሞ የግዢ ክፍል ሰራተኞች ወይም ሲኒየር ፕሮኪውመንት ኦፊሰር የምንለው ሲኒየር ፕሮኪውመንት ኦፊሰር ይሄኛውን ጨረታ ሰነድ ልናዘጋጅ ነው ብሎ መጠይቅ ማቅረብ አለበት ወይም ደግሞ ጨረታ ሰነድ እንዲዘጋጅ የሚፈቅድ ማለት ነው። ስለዚህ ኢኒሺዬሽን ወርክ ፍሎ ማለት እሱ ነው። እዚህ ጋር ስንገባ ከዚህ ወደ ተቋሙ እንትን ይወስደናል። ሰዎችን ኤክስፓንድ አድርገን ብዙ ጊዜ ማን ነው የሚፈቅደው? እዚች ጋር ሮል ብለን አሳይን እናደርጋለን። የግዢ ክፍል ኃላፊ ነው ፕሮኪውመንት ዩኒት ሄድ ፕሮኪውመንት ሪኩዊዚሽንን ወይም ደግሞ ጨረታ ሰነድ ዝግጅትን አፕሩቭ ያደርጋል፣ እንዲያዘጋጁ ለግዢ ሰራተኞች ያጸድቃል ማለት ነው። ስለዚህ ይሄንን መርጠን ሴቭ እንለዋለን ማለት ነው። እዚህ ጋር ደግሞ ቴንደር ፕሪፓሬሽን ወርክ ፍሎ አለ። ቴንደር ፕሪፓሬሽን ወርክ ፍሎ ደግሞ ሰነዱ ከተዘጋጀ በኋላ ማን ያጽድቀው ነው። ወደ ሰፕላየሮቹ ከመሄዱ በፊት ሰነዶቹን ማጽደቅ። ቅድም ሰነዱ እንዲዘጋጅ በኢኒሺዬሽን ወይም ደግሞ ፓኬጅ ኢኒሺዬሽን ወርክ ፍሎ እንዲጸድቅ እንዲሰራ ፒኤቹ አጽድቋል ወይም ደግሞ ፕሮኪውመንት ዩኒት ሄድ አጽድቋል። ከዚህ በመቀጠል ደግሞ ሰነዱን ከሰሩ በኋላ
አንደኛ ወደ ግዢ ክፍል ኃላፊ ወይም ደግሞ ፕሮኪውመንት ዩኒት ሄድ ወደምንለው ይልኩታል። ፕሮኪውመንት ዩኒት ሄዱ ያጸድቃል። ከዛ እሱ ካጸደቀ በኋላ ደግሞ የተቋሙ ኮሚቴ ወይም ደግሞ አጽዳቂ ኮሚቴ አሉ። ወደ አጽዳቂ ኮሚቴ ይሄዳል። ቴንደር ፕሪፓሬሽን ነው ይሄ ዶክመንት ዝግጅት ስለሆነ ማለት ነው። እነዚህ ፕሮሰሶች አሉ። እዚህ ጋር ከስተም የሚል አለ። እዚህኛው ከስተም ላይ የምናስገባው ሌላ ሮል ያለው ሰው ላይክ እዛው ተቋም ውስጥ ሆኖ ዲፒዩቲ ሊሆን ይችላል ወይም ደግሞ ይሄን ሰነድ ማየት አለበት የምንለውን ሰው በከስተም እናስገባዋለን። ይሄ እዚህ ጋር የምናገኘው ደግሞ ኦርጋናይዜሽን ነው። ይሄ ደግሞ ምንድነው ለሁሉም መስሪያ ቤቶች አይሆንም። ላይክ ለምሳሌ በክልሎች በሚሆንበት ሰዓት፣ ኦሮሚያ ላይ በሚሆንበት ሰዓት ለምሳሌ የግንባታ እቃዎችን ወይም የግንባታ ስራዎችን ወይም ደግሞ ወርክስን የሚያጸድቁ ሰነዱን የሚያጸድቁላቸው ኤክስተርናል አውቶሪቲ ያላቸው ወይም ደግሞ ማንዴቱ ያላቸው ተቋማት አሉ። ስለዚህ አንድ ቢሮ የራሱን ወይም ግንባታ ስራ ሰነዱን ካዘጋጀ በኋላ ለዛ ተቋም ይልክለታል። ያ ተቋም ደግሞ እንደ ኤክስተርናል አፕሩቨር ሆኖ ያጸድቅለታል። ሰነዱን አይቶ የሚስተካከል ነገር ካለ እንዲያስተካክሉ፣ ልክ ከሆነ ደግሞ አፕሩቭ ያደርጉለታል። ከዛ በኋላ ወደ ኢንቪቴሽን ይሄዳል። እሱን የሚጠቀመው አካል ብቻ ነው የሚጠቀመው። ይሄ ሰነድ ፕሪፓሬሽን ነው ማለት ነው። ሌላኛው እዚህ ጋር እንደምናየው ዳይሬክት ፕሪፓሬሽን ነው። ይሄ ደግሞ ዳይሬክት ግዢ ለሆኑ ወይም ደግሞ ቀጥታ ግዢ ለሆኑ ጨረታ ሰነዶች ማን ያጽድቅ ነው። ስለዚህ ይሄ ብዙ ጊዜ የሚጸድቀው በማንና በማን ነው? በግዢ ክፍል ኃላፊና በተቋሙ ኃላፊ ነው ማለት ነው። ቀጥታ ጨረታ ሲሆን በተቋሙ ኃላፊና በግዢ ክፍል ኃላፊው የሚጸድቅ ይሆናል። እዚህ ጋር የምናየው አሜንድመንት ነው። አንድ ጨረታ አየር ላይ ከዋለ በኋላ በተለያዩ ምክንያቶች አሜንድመንት ሊጠየቅ ይችላል። ስለዚህ ያንን አሜንድመንት ፍቃድ የሚሰጠው የግዢ ክፍል ኃላፊ ነው ወይም ደግሞ ፕሮኪውመንት ዩኒት ሄድ ነው። ስለዚህ እሱን ሮል ውስጥ ገብተን አሳይን እናደርገዋለን ማለት ነው። ፕሮኪውመንት ዩኒት ሄድ አሳይን ተደርጓል። በክላሪፊኬሽን ወይ የሚሆን ከሰፕላየሮች በመጣ ሀሳብ የሚሆን ወይም ደግሞ ሰነዱን የሰራው አካል የሆነ መስተካከል አለበት ብሎ ያመነበት ነገር ካለ ለማስተካከል አሜንድመንት ይጠይቃል። ያንን አሜንድመንት ደግሞ የሚያጸድቅለት ማን ይሆናል? የግዢ ክፍል ኃላፊ ይሆናል ማለት ነው። ሌላ ቴንደር አፕሩቫል ነው። ቴንደር ኢንዶርስመንት ነው። ይሄ ቴንደሪንግ ኢንዶርስመንት ወርክ ፍሎ ደግሞ እነዚህ አጽዳቂ ኮሚቴ ናቸው። አጽዳቂ ኮሚቴዎቹ የጨረታ ሰነዱ አየር ላይ ወጥቶ ወር ፐብሊሽድ ሆኖ ለሰፕላየሩ ከሞላ በኋላ ጨረታው የመክፈቻ ሰዓት ደርሶ ተከፍቶ ኢቫሉዌሽን ከተሰራ በኋላ እንዲያጸድቁ የሚደረጉበት ነው ማለት ነው። ስለዚህ ይሄ ኢንዶርስመንት የምንላቸው ኢንዶርስ ወርክ ፍሎ የምንላቸው የአጽዳቂ ኮሚቴ የትኛው ነው? ጨረታ ሰነዱ ኢቫሉዌሽን ተሰርቶ ግምገማ ተሰርቶ ፋይናንሻልም ሆነ ቴክኒካል ኢቫሉዌሽኑ ሲያልቅ ወደ እነሱ የሚሄድ ማለት ነው። ስለዚህ እነሱ በወርክ ግሩፕ ውስጥ ነው ያሉት። ሌላ ደግሞ ከስተም፣ አሁን ብዙ ጊዜ እነዚህ ከስተም የምንላቸው አንድ እዛው ተቋም ውስጥ ሆኖ ኖርማሊ ሮል ካልሰጠናቸው ግን ሰነዱን ማጽደቅ ወይም ሰነዱን ማየት አለበት የምንል ሰው ካለ በከስተም የምናስገባ ይሆናል። ሌላ ደግሞ እዚህ ጋር ኦርጋናይዜሽን አለ። ይሄ ራሱ ከስተም ደግሞ ለምሳሌ ግዢው በፈንድ ሲሆን በፕሮጀክት ላይክ አሁን ወርልድ ባንክ አይነት ግዢ በሚሆንበት ሰዓት እነሱ የተዘጋጀውን ሰነድ ኢቫሉዌሽኑን ያንዳንዱ ማየት እንፈልጋለን ካሉ በኤጂፒ ሲስተም ይሄኛውን ሮል እንሰጣቸዋለን ማለት ነው። በከስተም ውስጥ እናስገባቸዋለን። ያውታልና የሚያጸድቁ ይሆናሉ። ሌላ እዚህ ጋር ኦርጋናይዜሽን ነው የምናየው። አሁንም ቅድም እንዳልኩት ለአንድ ተቋም ማንዴት ያለው እንዲያጸድቅለት ማንዴት ያለው ኦርጋናይዜሽን ያላቸው የግዢ አይነቶች አሉ። ለምሳሌ ግንባታ ላይክ በኦሮሚያ አካባቢ በኦሮሚያ ወይም ደግሞ በሌሎችም ክልል ሲሆን ግንባታቸውን የሚያጸድቅላቸው አንድ አካል ይኖራል። በፌደራል እንኳን ኖርማሊ በራሳቸው ነው አይ ቲንክ። ስለዚህ ይሄ ኦርጋናይዜሽን እንዳስፈላጊነቱ እናስገባዋለን ማለት ነው። ያ ማለት ምንድነው? ጨረታ ሰነዱ ከተዘጋጀ በኋላ የራሱ የተቋሙ ባክ ኦፊሱ እንትኖች ሰነዱን ካጸደቁ በኋላ ወዴት ነው የሚሄደው ማለት ነው? ወደ እነሱ ይሄዳል። እነሱ አጽድቀው የሚመልሱት ይሆናል ማለት ነው። ሌላ ቴንደር አዋርድ ነው።
ጨረታ ሰነዱ ከኢንዶርስ ኮሚቴ ሁሉም የሚያጸድቁ አካላት ካጸደቁ ከተመለሰ በኋላ ያጸድቃል የምንለው አካል የምናስገባ ይሆናል ማለት ነው። አሁን በዚህ ሲናሪዮ ፕሮኪውመንት ዩኒት ሄዱ ያጸድቃል ወይም ደግሞ እሱ ነው አዋርድ የሚልከው ካልኩኝ አዋርድ የሚልካል ወይም ደግሞ የተቋሙ ኃላፊ ነው ካልን የተቋሙ ኃላፊ ነው which is እንደ ቤቱ ወይም ደግሞ እንደ አሰራሩ የሚደረግ ይሆናል ማለት ነው። ስለዚህ ለሰፕላየሮች አዋርድ በሲስተም የሚልክ ማለት ነው። ሌላ ፕሪ ኢንዶርስመንት ወርክ ፍሎ ነው። ፕሪ ኢንዶርስመንት ወርክ ፍሎ ፕሪ ማለት የቅድሚያ ነው። ስለዚህ የጨረታ ሰነዱ ኢቫሉዌሽን ፕሮሰስ ከተሰራ በኋላ መጀመሪያ የገምጋሚ ክፍሎች ወይም ደግሞ ግምገማውን የሰሩ ቴክኒክ ኤክስፐርቶች ወዴት ይልካሉ? ወደ ፕሪ ኢንዶርስመንት ነው። ያ ማለት ወደ ግዢ ኃላፊ ነው። ፕሮኪውመንት ዩኒት ሄድ እንለዋለን። እሱን ወደሱ ይልኩታል ማለት ነው። እሱ አይቶ ሲያጸድቅ ወደ ኮሚቴ ይሄዳል። ወደ ኢንዶርስ ኮሚቴ ይሄዳል። ኢንዶርስ ኮሚቴ ሲያጸድቀው ወዴት ይመለሳል? ወደ አዋርዲንግ ስታተስ ላይ ይመለስልናል ማለት ነው። እዚህ ጋር ደግሞ የምናገኘው ፖስት ኢንዶርስመንት ነው። ፖስት ኢንዶርስመንት ማለት የተቋሙ ኃላፊ ነው የሚሆነው። ይሄ ደግሞ ምን የሆነ ጊዜ ነው? የግዢው አይነት ዳይሬክት በሚሆንበት ሰዓት፣ ቀጥታ ግዢ በሚሆንበት ሰዓት ኢቫሉዌሽን ፕሮሰሱ ካለቀ በኋላ የግዢ ዳይሬክተሩ ያጸድቃል። የግዢ ዳይሬክተሩ ካጸደቀ በኋላ ወዴት ይሄዳል? ወደ ግዢ ክፍል ወደ ተቋሙ ኃላፊ ይሄዳል። እሱም ፖስት ኢንዶርስመንት እንለዋለን። ፖስት ኢንዶርስመንት ብዙ ጊዜ ለማን ነው? ለተቋሙ ኃላፊ ነው። የምን አይነት ግዢ ሲሆን ነው? የዳይሬክት ወይም ደግሞ ቀጥታ ግዢ ሲሆን ነው ማለት ነው። ሌላ ካንስሌሽን ነው። ካንስሌሽን ደግሞ አንድ ጨረታ ካንስል ይደረጋል በተለያየ ምክንያት። ስለዚህ አንደኛ ካንስሌሽኑን ካንስል የሚያደርጉት ፕሮኪውመንት ኢንዶርስ ኮሚቴ ናቸው። ግን ጥያቄውን ማቅረብ የሚችለው ደግሞ የግዢ ክፍል ኃላፊ ነው። ስለዚህ የግዢ ክፍል ኃላፊ የሆነ ጨረታ ይሄ ጨረታ ካንስል ይደረግልኝ ብሎ መጠየቅ ይችላል። የሚያጸድቁለት እነማን ናቸው? ኢንዶርስ ኮሚቴ ናቸው። አስመቻስ ደግሞ በዛው ልክ ደግሞ ኢንዶርስ ኮሚቴ ደግሞ በራሱ ባጀት ዋይዝም ሆነ በተለያየ ምክንያቶች ጨረታ ሰነዱ ምን ሊያደርግ ይችላል? ካንስል ሊያደርግ ይችላል ማለት ነው። ስለዚህ ሁለቱም አካል ኢንቮልቭ ያደርጋሉ። ሌላው እዚህ ጋር የምናገኘው ምንድነው? ሪኢቫሉዌት ፕሪ ኢንዶርስመንት ወርክ ፍሎ ነው። ሪኢቫሉዌት ፕሪ ኢንዶርስመንት ወርክ ፍሎ ነው። በዚህኛው ደግሞ አንድ ጨረታ ተሰርቶ አልቆ በተለያየ ምክንያት አዋርድ ተደርጎ ራሱ በተለያየ ምክንያት ግን ሪኢቫሉዌት ይደረግ ከተባለ የሪኢቫሉዌቲንግ ፕሮሰስ የሚያስጀምረው ወይም ደግሞ አፕሩቭ የሚያደርገው ወይም የሚፈቅደው የግዢ ክፍል ኃላፊ ነው ማለት ነው። ወይስ ፕሮኪውመንት ዩኒት ሄድ የግዢ ክፍል ኃላፊው ይሄ አይተም አንዱን የፈለገውን አይተም ይሄ አይተም ሪኢቫሉዌት ይደረግ ብሎ ሪኢቫሉዌት ማስደረግ ይችላል ማለት ነው። ሪኢቫሉዌት የተደረገው ደግሞ ኢቫሉዌሽኑ ካለቀ በኋላ ወዴት ይሄዳል ማለት ነው? ወደ ኢንዶርስ ኮሚቴ ይሄዳል። ኢንዶርስ ኮሚቴዎች ሪኢቫሉዌሽኑን ምን ያደርጉታል? አፕሩቭ ያደርጉላቸዋል ማለት ነው። ወይ ደግሞ ሪኢቫሉዌት የተደረገው መልሰው እንደመጀመሪያው ፕሮሰስ አፕሩቭ ያደርጉታል ማለት ነው። ስለዚህ እዚህ ጋርም ደግሞ ይሄኛው በዚህ ፒአር ሲስተምም ደግሞ ዘሴም ነው ፕሮሰሱ the difference is only this one is በዚህ ፕሮሰስ የምናልፋቸው ከፕላኒንግ ያመጣናቸው እንትኖች ናቸው። ከእቅዳችን ላይ ያመጣናቸው በሚሆኑበት ሰዓት ቀጥታ በዚህ ውስጥ እናገኘዋለን። ከፐርቼዝ ሪኩዊዚሽን ካመጣን ደግሞ ከዚህ ጋር የምናገኘው ይሆናል ማለት ነው። ስለዚህ ኦቨርኦል ያየነው ይሄኛው የኢጂፒ ሲስተም ነው፣ የቴንደሪንግ ሲስተም ሴቲንግ ነው። ይሄኛው ሲስተም ሴቲንግ ካልሰራን የምንሰራው ስራ ከየት ወዴት ወደ ማን እንደሚሄድ ሲስተሙ ስለማያውቀው መንቀሳቀስ አንችልም ወይም ደግሞ ስራችን መስራት አንችልም። ስለዚህ የመጀመሪያው ስራ እነዚህ ሴቲንጎች ጥንቅቅ ብሎ ማለቅ መቻል አለባቸው። this one is the ኢጂፒ ሲስተም ሴቲንግ ናቸው። የሚቀጥለው ግን ከዚህ በኋላ የምናየው ምን ይሆናል? የትኛውን ጨረታ ሰነድ እንጀምር፣ የጀመርነውን ጨረታ ሰነድ ማን ያጽድቅልን፣ ከዛ በኋላ ደግሞ እንዴት ጨረታ ሰነዱን እናዘጋጅ የሚለውን የምናይ ይሆናል። ይሄኛው እንደ አንድ ክፍል እንየውና ወደሚቀጥለው ክፍል 2 እንሄዳለን ማለት ነው። ሰላም፣ በዚህኛው በክፍል 2 የምናየው ደግሞ የግዢ ጨረታ ሰነድ እንዲዘጋጅ የማስጀመሪያ ወይም ደግሞ ከቨር መስራት ማለት ነው። ከቨር መስራት ነው የምንሰራው። በባለፈው ክፍል 1 ላይ የቴንደሪንግ ሲስተም ሴቲንግን አይተናል።
በዚህኛው በክፍል 2 ደግሞ የምናየው ፕሮኪርመንት ሪኩዊዚሽን ነው የምናየው። ፕሮኪርመንት ሪኩዊዚሽንን በምናይበት ሰዓት ፕሮኪርመንት ሪኩዊዚሽን ላይ የምናገኘው ኤስፒኦ ወይም ደግሞ ሲኒየር ፕሮኪርመንት ኦፊሰር የምንለው የግዢ ሰራተኛው አንዱን ሎት ከፕላኒንግ ያመጣቸውን አንዱን ሎት ይመርጥና ይሄኛውን ሎት ጨረታ ሰነድ ልሞላ ነው ወይም ደግሞ ልሰራ ነው ብሎ ፎርማቶቹን ይሰራና ከቨሩን ይሰራና ለማን ያሳውቃል ማለት ነው? ለግዢ ክፍል ኃላፊ ያሳውቃል። ስለዚህ እሱም ፕሮሰስ እንዴት እንደሚያስኬደው እናያለን። ስለዚህ መጀመሪያ እዚህ ጋር ፕሮኪርመንት ሪኩዊዚሽን ስንመጣ እዚች ጋር የምናገኛት ምን አለች? ኒው የምትላለች። በነገራችን ላይ ለእያንዳንዱ ይሄ ለአሜንድመንት ለሰሚት ቢደር ምን እንደሆኑ እናያለን። ግን ኖርማሊ አሁን ይሄኛውን ፕሮኪርመንት ሪኩዊዚሽን ማየት ስለፈለኩ ነው። እዚህ ጋር አሜንድመንት አንድ ጨረታ መሻሻያ ያስፈልገዋል ወይም ደግሞ መከለስ ያስፈልገዋል። የሆነ የሚስተካከል ነገር ሲኖር አሜንድመንት ነው። ስለዚህ ማሻሻያ ያስፈልገዋል። አሜንድ መደረግ ስላለበት አሜንድመንት ይጠየቃል። ኤስፒኦ ነው የሚጠይቀው። እንዴት ነው የሚጠይቀው የሚለውን በሌላ የምናይ ይሆናል። ይሄኛው ደግሞ ሰሚትድ ቢደር ነው። ሰሚትድ ቢደር ሰፕላየሮች አንድ ጨረታ አየር ላይ ከዋለ በኋላ ሰፕላየሮች ሰሚት አደረጉ አላደረጉ፣ ምን ያህል ሰፕላየር ሰሚት አደረገልን፣ ምን ያህል ተሳታፊዎች አገኘን የሚለውን የምናይበት ቦታ ይሆናል ማለት ነው። ሶ አሁን ፕሮኪርመንት ሪኩዊዚሽን ላይ እንመጣና ኒው እንላለን ማለት ነው። ኒው ስንል አመታዊ እቅዳችን ላይ ሰብስበን ያመጣናቸው ፓኬጆች ወይም ደግሞ ሎቶች ይመጣሉ ማለት ነው። ሶ ለምሳሌ እኛ አሁን የመጣነው 2 ሰነድ ያለን። ስለዚህ ኤሌክትሮኒክስ ኢኩዊፕመንት አለን። የኤሌክትሮኒክስ ኢኩዊፕመንት በዛ አመትም ያስፈልገናል ብለን ያሰብነው አለ። እሱን አለ። እዚህ ጋርም ስቴሽነሪ አለ። ስለዚህ ሁሉንም በአንድ አይደለም የምንወስደው፣ አንድ በአንድ ነው። አንድ ሎት ለብቻው ነው የሚሄደው፣ አንድ ሎት ለብቻው ነው የሚሄደው። ስለዚህ አሁን አንድ ሎት ነው የምወስደው ማለት ነው። ሶ ሌት እንውሰድና አሁን እኛ እቺኛቱን ስሟ እንዳለች ኮፒ ላድርጋት። እዚህ ጋር እንደምታዩት የአድ ፓኬጅ አለች። እዚህ ጋር ደግሞ ምን አለች? ዲቴይል ፓኬጅ አለች። እቺ ዲቴይል ፓኬጅ የክሊክ ብናደርጋት አይን የምትመስለው እንደዚህ ዲቴይል ኢንፎርሜሽኑን ነው የሚያሳየን ስለ ፓኬጁ ምንነት፣ ፕላስ ደግሞ እዚህ ጋር አይተሙንም ብዛቱንም ያሳየናል ማለት ነው። እንደዚህ እቺኛቱን አብርተን ማየት እንችላለን። ከዛ በመቀጠል አሁን ወደዚህኛው ፕላትፎርም እንዲመጣልኝ እቺኛቱ ምን አደርጋታለሁ? የመደመር ምልክቷን እቺኛቱ እዚህ ጋር ያለችውን አድ የምትለውን እነካታለሁ። ልክ ስነካት እዚህ ጋር ይመጣል ማለት ነው። ከዛ እዚህ ጋር ምንድነው የምታገኙት? ስያሜ አለ። የግዢ ወይም ደግሞ የሎቱ የጨረታው ሰነድ ስም ስያሜ እዚህ ጋር ይሰየማል። ሰየምኩት። ማብራሪያ ካለኝ ደግሞ ለጨረታ ሰነዱ ማብራሪያ እዚህ ጋር እንጽፋለን። ምን ያውን ስሙን ራሱን ያስቀመጥኩት ሌላም ይገልጸዋል ብዬ የማስበው ነገር ካለ እዚህ ጋር ጽፋለሁ። ሌላ የጨረታ ሰነዱ ወይም ደግሞ የግዢውን ሰነድ ለቋንቋ መርጥለታለሁ። እንግሊዘኛ ከሆነ እንግሊዘኛ፣ አማርኛ ከሆነ አማርኛ ብዬ መርጥለታለሁ። ስለዚህ የመረጥኩት ሎት አንዱ ይሄ ነው እዚህ ጋር ይመጣልኝ ማለት ነውና ሶ እዚህ ጋር አንድ ቲፕም ጨምርላችሁ። እቺኛቱ እዚህ ጋር ምን አለች? ስፕሊት አለች። እቺ ስፕሊት ነች። ስፕሊት ማለት ይሄኛው ሎት በተለያየ ምክንያት አይተሙ አንድ ቦታ ሊበዛ ይችላል፣ ወይም ደግሞ ቅድሚያ ላይ እንዲገዛልን የምንፈልገው ፕራዮሪቲ ሰጥተን ከዚህ ውስጥ ሴሌክት የምናደርገው አይተም ሊሆን ይችላል። ብቻ በተለያየ አይተም በተለያየ ምክንያት ይሄን ሎት 2 ቦታ ወይም 3 ቦታ ላውጣው ካልኩኝ እቺን ስፕሊት እጠቀማለሁ ማለት ነው። ልክ ስፕሊት ስንል አይተሞቹን ነው የሚያመጣልን። አይተም ውስጥ ለምሳሌ እነዚህ ሁለቱን ለብቻ አድርጌ ለብቻ ሎት ልግዛ ካልኩኝ እቺኛቱን ኔክስት ስለው ስያሜ ስጠው ይለኛል። ስለዚህ እዚህ ጋር ስያሜ ሰጠዋለሁ ማለት ነው። ስያሜ እንድሰጠው ይጠይቀኛል። ደን አልኩት። ልክ ደን ስለው እንደምታዩት 2 ሎት ሆነልኝ ማለት ነው። ሶ አሁንም እዚህ ጋር መጥቼ ይሄኛውን አሁንም እዚህ ጋር ሁለቱን ለብቻ ላድርገው ብል ሁለቱን ለብቻ አድርጌ እንደዚህ ስያሜ ልሰጠው እችላለሁ ማለት ነው። ስለዚህ ምን እያደረኩ ነው ማለት ነው? ስፕሊት እያደረኩት ነው ያለሁት። ይኸው አንዱን ሎት ብዬ ከእቅድ ላይ ያመጣሁትን በ3 አደረኩት። ይሄ ማለት መጨረሻ ላይ በምንሰራበት ሰዓት 3 ሰነድ ነው የምንሰራው ማለት ነው። እያንዳንዱ ለየብቻ ሰነድ እንሰራለን ማለት ነው። ሶ ኖርማሊ ይሄኛው እዚህ ጋር እንዴት ማከፋፈል እንደምንችል ነው ያየነው። ለአሁን ግን አያስፈልገንም። እንዳለ ሎቱን ይዘን እንሂድ። አንድ ቦታ ላይ አድርገን እንሂድ። ግን እዚህ ጋር ያለውን ሐሳብ ከተረዳችሁት ጥሩ ነው።
ከዛ መቀጠል ሴቭ ስንል ወደሚቀጥለው ስቴፕ ያመጣናል። እዚህ ጋር እንደምታዩት ኢቫሉዌሽን ሜቴድ ይለናል። ኢቫሉዌሽን ሜቴድ ላይ ደግሞ ያሉትን ሜቴዶች እንመርጥበታለን። እንደምታዩት እዚህ ጋር ኢንቨሎፕ ታይፕ አለ። የፖስታ አይነት ነው። ይህ በማኑዋል ጊዜ የነበረ ታውቁታላችሁ። ካኪ ፖስታ ለምሳሌ ጨረታ ሰነዱ ባለ 1 ፖስታ ነው፣ ባለ 2 ፖስታ ነው ብለን የምንወስንበት ቦታ ነው። ስለዚህ ባለ 1 ፖስታ እና ባለ 2 ፖስታ ደግሞ ያው ልዩነቱን ታውቁታላችሁ። ሲንግል ኢንቨሎፕ እና ቱ ኢንቨሎፕ ነው ያለው። ሲንግል ኢንቨሎፕ ሲሆን በአንድ ፖስታ ቴክኒካሉም ፋይናንሻል ኦፈሩም አንድ ቦታ ነው፣ በአንድ ፖስታ ታሽጎ እንደሚመጣ ማለት ነው። ይሄኛውም በሲስተም ሲሆን አንድ ቦታ ነው የሚሆነው፣ አንድ ቁልፍ ነው የሚሰጣቸው። ሰፕላየሩ አንድ ቁልፍ ነው ሼር የሚያደርግልን፣ ሴም ታይም ይከፈታል ማለት ነው። ፋይናንሻሉም ቴክኒካሉም ማኑዋል ጊዜም እንደዛው ነው። ሌላ እዚህ ጋር ቴክኒክ ቱ ኢንቨሎፕ አለ፣ ባለ 2 ፖስታ ማለት ነው። ይሄም ለሰፕላየሩ በዚህ በሲስተም አማካኝነት የሚሰጣቸው በ2 ቁልፍ ነው የሚሰጣቸው፣ ቱ ኪ ነው የሚሰጣቸው። ይሄ ማለት ቴክኒካሉ ለብቻ ታሽጎ ይመጣል፣ ፋይናንሻሉ ለብቻ ማለት ነው። ይሄም በማኑዋል ጊዜ በነበረው ፕሪንሲፕል አሁንም በሲስተሙ እንደዛው ቴክኒካል ለብቻ ነው፣ ፋይናንሻል ለብቻ ነው ማለት ነው የሚያዩት። ስለዚህ እኛ አሁን የፈለግነው መምረጥ እንችላለን። አሁን ሲንግል ኢንቨሎፕ ከመረጥኩኝ ሲንግል ኢንቨሎፕ ብዬ እሄዳለሁ። እዚህ ጋር ኖርማሊ ሲስተሙ ባይ ዲፎልት ሲንግል ስቴጅ ነው ይለኛል ይሄኛው ግዢ። ሲንግል ኢንቨሎፕ ከመረጥኩ በኋላ እዚህ ጋር ምንድነው የሚያደርግልኝ? ኮምፕላያንስ ሜተድ ነው የሚያደርግልኝ። ኮምፕላያንስ ሜተድ ኮምፕላያንስ ሲንግል ሜተድ አይደለም ካልኩኝ ደግሞ እዚች ጋር ቱ ኢንቨሎፕ ከተጠቀምኩኝ ቱ ኢንቨሎፕ ከሆነ እዚች ጋር ምን ያደርግልኛል? ሜሪት ያመጣልኛል ማለት ነው። ሜሪት እና ኮምፕላያንስ ከሁለቱ አንዱን መምረጥ እችላለሁ ባለ 2 ፖስታ በሚሆንበት ሰዓት። ሜሪትን ከመረጥኩኝ ምንድነው ማለት ነው? ስኮሪንግ ሜተድ ነው የምጠቀመው ማለት ነው። ውጤት እሰጣለሁ ለኢቫሉዌሽኑ ለእያንዳንዱ ዞስ ክራይቴሪያዎች አሉ በስታንዳርዱ መሰረት ያንን ነው የምጠቀመው ማለት ነው። ስኮሪንግ ሜተድ ውጤት እሰጣለሁ። ፋይናንሻሉን ለብቻ አለ። በዛ ወይ ነው የሚሄደው። እኛ አሁን እዚች ጋር ሲንግል ኢንቨሎፕ እንውሰዳት። ኮምፕላያንስ ነው። ሲስተሙ ምንድነው የሚያደርግልን? ኢቫሉዌሽን ፕሮሰሳችን ካለቀ በኋላ በራሱ ሎዌስት ፕራይስ ነው የሚወስድልን። ሎዌስት ፕራይስ which is ዝቅተኛ እንትን ያመጣልን ቫልዩ የሞላልን ነው የሚመርጥልን ቴክኒካል ሁሉ ካለፈ በኋላ። እዚህ ጋር ኮምፓሪሽን ፕራይስ አለ የምንሞላው። ኮምፓሪሽን ፕራይስ ማለት ነጋዴው ሲሞላ ሊሰጠን የሚገባው ዋጋ በምንድነው እኛ ኮምፔር የምናደርገው? በመንግስት መስሪያ ቤት መሆን ያለበት አፍተር ታክስ ነው መሆን ያለበት ማለት ነው። እዛ አፍተር ታክስ እንዲሞሉ እናደርጋለን። ይችን ሴቭ እንላለን ማለት ነው። ሌላ እዚህ ጋር ያለችው ምንድነች? ኢምፖርታንት ዴት ነች። ኢምፖርታንት ዴት ደግሞ ይህ ጨረታ ለሰፕላየሮች አየር ላይ የሚውልበት ቀን ሴሌክት እናደርጋለን። ታይሙንም እንደዛው ታይሙንም እንደዛው እንመርጥለታለን። ለዚህ ይሄ ኢንቪቴሽን ዴት ለሰፕላየር ወይም ደግሞ ለጨረታው ግልጽ የሚሆንበት ቀን ነው። እቺ ደግሞ ክላሪፊኬሽን ዴት ላይ ነች። እዚች ጋር ክላሪፊኬሽን ዴት ላይ ያለችን ደግሞ ማብራሪያ የምጠይቅበት ቀን ነጋዴዎቹ አየር ላይ ፍሎቲንግ ታይም ላይ ያለ ግልጽ ያልሆነላቸው ነገር ካለ እንዲጠይቁ ወይም ደግሞ ማብራሪያ የሚጠይቁበት ቀን ነች። እዚህ ጋር ደግሞ ሰብሚሽን ዴድላይን ነው። የጨረታ የሚዘጋበት ቀን ነው። እንደሚታወቀው ለምሳሌ እዚህ ጋር እንደምታዩት የጨረታ ግልጽ ጨረታ ነው። ሚኒማም ቀን የተፈቀደልን ስንት ነው? 10 ቀን ነው። ስለዚህ በኢጂፒ ሲስተም አሁን ትንሹ ቀን 10 ነው ማለት ነው። ስለዚህ ይሄ ጨረታው የሚዘጋበት ቀን ነው። የሚዘጋበት ቀን ደግሞ ምን ያስፈልገዋል? ሰዓት ያስፈልገዋል ማለት ነው። ለምሳሌ 10 ቀን በኋላ በ4 ሰዓት እንዲዘጋ ማለት ነው። መክፈቻ ሰዓቱን ሲስተሙ ባይ ዲፎልት በራሱ 4 ሰዓት ተኩል ያደርግልናል ማለት ነው። ሌላው እዚህ ጋር እንመጣና ደግሞ ይሄ ስታንዳርድ ፓኬጅ አለን። ኤስፒዲ እንመርጥለታለን። ኤስፒዲውን እቺን ኤክስፓንድ ስናደርጋት እንደዚህ ሴሌክት እንድናደርግ ይፈቅድልናል። ይሄ ደግሞ ምንድነው? ይሄ ጨረታ ሰነድ ኦልሬዲ ፕሪፔርድ ሆኖ አፕሎድ የተደረገ ነው፣ ሲስተሙ ላይ ተጭኖ ያለ ነው። ከዛ እኛ ጋር ስለምንገዛው እቃ ጋር ሪሌት አድርገን መውሰድ ብቻ ነው። እኔ አሁን ለምሳሌ እዚህ ጋር እየገዛው ያለሁት ኤሌክትሮኒክስ ነው። ኤሌክትሮኒክስ ኤስፒዲ የሆነ መርጣለሁ ማለት ነው። ይሄ ሄልት ሴክተር ነው።
ይሄ ደግሞ ቴክስት ቡክ ነው ይለኛል። ይሄ ደግሞ ኤሌክትሮኒክስ እና ኢንስታሌሽን። ስለዚህ ኤሌክትሮኒክስ ስለሆነ ይሄኛውን ሰነድ መርጠዋለሁ ማለት ነው። ይሄ ሰነዱን ከመረጥኩት በኋላ ወዴት ሄዳለሁ? እዚህ ጋር ደግሞ ወደ ቴክኒካል ቲም አሳይመንት። ቴክኒካል ቲም አሳይመንቶቹ ደግሞ ማን ናቸው? ዶክመንቱን የሚሰሩ ገና ይሄ ጨረታ ሰነዱ ከቨር ነው እየተሰራ ያለው። ስለዚህ ውስጥ ያለውን ቴክኒካል ዲቴል ነገሮችን የሚሰሩልን ሰዎች እዚህ ጋር እናቋቁማለን ማለት ነው። ስለዚህ ነው ሶስት እዚህ ጋር አቋቁምኩኝ። ከዛ ውስጥ ደግሞ አንዱ ምን ይሆናል ማለት ነው? ቲም ሊደር ይሆናል። ቲም ሊደር ይሆናል። ይሄኛው ቲም ሊደር ሰነዱን የሚያዘጋጅ ወይም ደግሞ ሰነዱን የሚሞላ ይሆናል ማለት ነው። ሌላ እዚህ ጋር ቴንደር ቢድ ሴቲንግ አለች። እቺ ቴንደር ቢድ ሴቲንግ እንሞላ ይሆናል። ጆይንት ቬንቸር የምንፈቅድ ከሆነ ቲክ እናደርገዋለን። አንፈቅድም ከሆነ ግን እንተዋለን ማለት ነው። የምንፈቅድ ከሆነ ቲክ እናደርገዋለን፣ አንፈቅድም ከሆነ አንፈቅድም። ስለዚህ አሁን ለዚህኛው ጊዜ አልፈቅድም። ሌላ ኤሊጀብል የተፈቀደላቸው ጨረታ ላይ እንዲሳተፉ የተፈቀደላቸው ሀገራት ይለኛል። ስለዚህ ኢትዮጵያ ነው የምመርጠው። ይሄ ሞስት ኦፍ ዘ ታይም ምንን ለማመላከት ነው? አንዳንድ ጊዜዎች ፈንድ በሚሆኑበት ሰዓት በወርልድ ባንክ በሚሆንበት ሰዓት ወርልድ ባንክ በራሱ የሚያግዳቸው ሀገራቶች ስለሚኖሩ ነው እንጂ ኖርማሊ እኛ በኢትዮጵያ ኮንቴክስት የምናግደው የለም። ናሽናል ከሆነ ናሽናል ኦልሬዲ ሀገር ውስጥ ያለ ጨረታ ነው፣ የታወቀ ነው። ኖርማል ግን ይሄኛው ኢንሴንስ ሌላ ጨረታዎች እንደዚህ በፈንድ በሚሆንበት ሰዓት የሚወጣ ከሆነ በሚል ነው። እዚህ ጋር ደግሞ ጆይንትሊ ኤንድ ሴቨራሊ ሊያብል አለ። ጆይንትሊ ሊያብል እና ሴቨራሊ ሊያብል አለ። እንደ እንትን ከሆነ እንደ የመስሪያ ቤቱ ይሄኛው የተሻለ ነው። ይሄኛውንም መምረጥ ይችላሉ። ጆይንትሊ ኤንድ ሴቨራሊ ሊያብል የሚለውን መምረጥ እንችላለን ማለት ነው። ሌላ እዚህ ጋር የምናገኘው ኮንትራክት ፎርም ነው። ኮንትራክት ፎርማችን ደግሞ ኢንዲቪዥዋል ኮንትራክት እና ኮምቢኔሽን ኦፍ ኮንትራክት ነው። እኛ ኢንዲቪዥዋል ኮንትራክት ነው የምናደርገው። እዚህ ጋር ደግሞ ሶርስ ኦፍ ፈንድ አለን። ሶርስ ኦፍ ፈንዳችን አሁን በበጀት ስለሆነ ዲል እያደረግን ያለነው ኢጂፒም ስለ በጀት በመንግስት በጀት ስለሚገዙ ግዢዎች ስለሆነ ሞር አሁን ፕሮክሪመንታችን እየሰራን ያለ ነው ትሬጀር እንወስዳለን ማለት ነው። አዝ ኤንድ ኦፍ መጨረሻ ላይ ይሄኛው እናደርገዋለን። ሴቭ ስናደርገው እኛቱ ሰሚት የምትል ትበራልናለች ማለት ነው። ይሄኛው ሰሚት ምንድነው የሚያሳየው? ለምሳሌ ፕሊዝ ሰሚት ፓኬጅ ኢን ኦርደር ቱ አፕሩቭ ይለናል። ስለዚህ መጽደቅ አለበት። ይሄ እዚህ ጋር የሰራሁት ከቨር ፔጅ፣ እዚህ ጋር የመረጥኳቸው ሰነዶች፣ እያንዳንዱ ኢንፎርሜሽኖች እዚህ ጋር ያሉት መጽደቅ አለበት። ይሄ ሲጸድቅልኝ ነው ቀጥሎ ሰነዱን የምሰራው ወይም ደግሞ ሌላ ፕሪፓሬሽን የሚሰራው ማለት ነው። ስለዚህ አሁን ይሄንን ሰሚት አድርጓለሁ። ይሄኛውን ፓኬጅ የሚያጸድቅልኝ ማን ነው? ይሄኛውን ፓኬጅ የሚያጸድቅልኝ ማን ነው? ፒኤች ይሆናል ማለት ነው። ስለዚህ ፕሮኪውርመንት ዩኒት ሄድ ነው ሮላችን። ፕሮኪውርመንት ዩኒት ሄድ ላይ እናደርግና ፕሮኪውርመንት ዩኒት ሄዱ እዚህ ላይ ገብቶ ይኸው ሰሚት የተደረገለትን ፋይል ያገኘዋል። እሱን ከፍቶ ደግሞ ይኸው ኮንፈርሜሽን ብሎ እያንዳንዱን ኢንፎርሜሽኖች እዚህ ጋር ያገኘዋል። እቺኛቱን አይተም ሲያበራ እዚህ ውስጥ ያለችዋን ኢንፎርሜሽኖች አይተሞች ያየዋል ማለት ነው። ይሄንን ካየ በኋላ ኖርማሊ ስኬጁልን እዚህ ጋር ያገኘዋል። እዛ ኢምፖርታንት ዴት ላይ ያስቀምጠነዋል። በዚህኛውም ባይሆን ኖርማል እንትን ያደርገዋል። ከዛ በኋላ ደግሞ እዚህ ጋር የተዋቀሩትን ቲሞች ያያቸዋል። ይህን ሰነድ ለመስራት የተዘጋጁ ቲሞች እነማን ማን እንደሆኑ እዚህ ጋር ያየዋል። መጨረሻ ላይ እዚህ ጋር ይመጣና ቺን ኤክስፓንድ አድርጎ ምን ያደርጋል ማለት ነው? አፕሩቭ ይለናል ማለት ነው። ኦኬ ብሎ ወይም ደግሞ ሳምቲንግ የራሱን ሀሳብ ጽፎ ምን ያደርግልናል? አፕሩቭድ ያደርግልናል። ጎ ሄድ ወደ ኔክስት ቀጣይ ሂዱና ስሩ ወደሚል ይሄድልናል። ጨረታ ሰነዱን እንዲሰራ አሁን አጸድቀዋል ማለት ነው። ወደሚቀጥለው ምንድነው የምንሄደው? አሁን ጨረታ ሰነዱ ወደ መስራት ነው የሚሄደው ማለት ነው። ይሄኛውን እንደ ክፍል 2 እንውሰድና ይሄኛው ክፍል 2 ይሁንልን። ክፍል 3 ላይ ደግሞ የምንመለከተው ጨረታ ሰነድ ዝግጅቱ ነው ማለት ነው። ጨረታ ሰነዱ እንዴት ነው የሚዘጋጀው፣ ማን ነው የሚያዘጋጀው የሚለውን የምናይ ይሆናል። ይሄ ክፍል 2 ነው። ወደ ክፍል 3 እንገባለን። እሺ ሰላም፣ ይሄ ደግሞ ክፍል 3 ቱቶሪያል ቪዲዮአችን ነው። ክፍል 3 ላይ የምናየው የጨረታ ሰነድ ዝግጅት ነው። ቴንደር
ኤስቢዲ ፕሪፓሬሽን ወይም ደግሞ ቴንደር ፕሪፓሬሽን ነው። ሰነድን እናዘጋጃለን ወይም ደግሞ ዶክመንት ፕሪፓሬሽን ይባላል ማለት ነው። ዶክመንታችንን እንሰራለን። ዶክመንቱን የሚሰራው ማን ነው? ቴክኒካል ኤክስፐርት የሚል ሮል የሰጠ ነው። ቴክኒካል ኤክስፐርት ሮል የሚል የሰጠ ነው። ቴንደር ውስጥ ቴክኒካል ኤክስፐርት ሮል ሰጠ ነው። ቲም ሊደር ያደረግነው ጨረታ ሰነዱን የሚያዘጋጅ ይሆናል ማለት ነው። ጨረታ ሰነዱን የሚያዘጋጅ ይሆናል። እዚህ ጋር እንደምታዩት ኢኒሺዬሽን አለ። ኢኒሺዬሽን የዶክመንት ዝግጅቶች ናቸው። ዶክመንት የሚዘጋጅበት ነው። ሶሊሲቴሽን አለ እዚህ ጋር። ሶሊሲቴሽን ማለት ደግሞ ሶሊሲቴሽን ጨረታ ሰነዱ አየር ላይ የወጣበት ታይም አየር ላይ ያለ ሲቹዌሽኖች ናቸው። ሶሊሲቴሽን ውስጥ ምን ይከናወናሉ እነሱም በሌላ ቪዲዮ የምናየው ይሆናል። ሶሊሲቴሽን ላይ እንደ ሃይላይት ያህል አንድ ጨረታ ሰነዶቹ ከተዘጋጁ በኋላ ወደ ሰፕላየሮቹ ኢንቫይት ከተደረገ ወይ ነጋዴዎቹ ጋር ከደረሰ በኋላ ሶሊሲቴሽን ውስጥ ገባን የምንለው ያ ምንድነው? ጨረታ ሰነዱን ለሰፕላየሮች ቪዚብል ይሆናል። ጨረታ ሰነዱ ላይ ይመዘገባሉ። የመሙላት ፕሮሰስ፣ የክላሪፊኬሽን ጥያቄ፣ የኮምፕሌንት ጥያቄ ምናምን በዚህ ስቴጅ ውስጥ የሚከናወን የሚሆን ነው። ሌላ ኢቫሉዌሽን ኮምፕላያንት ነው። እዚህ ጋር ቢድ ኢቫሉዌሽን እና ቢድ ኦፕኒንግ ሴሬሞኒ አለ። እነሱ በሌላ የምናየው ይሆናል ቀጣይ ላይ። አሁን ኢኒሺዬሽን ላይ ስንመጣ እዚች ጋር ኢኒሺዬሽን ላይ እንገባና ያቺ እንድንሰራት ያመጣናት ፋይል አለች። እሷን እንከፍታታለን ማለት ነው። እንደምታዩት እሷን ከከፈትን በኋላ ይኸው እቺን ከፈትናት። እንደምታዩት እዚች ጋር አሁን ሰነዶቹ ተከፍቶልናል። እዚህ ጋር ይሄ በቀይ ቀይ ያሉት መሰራት ያለባቸው ነው እንዲሰሩ ነው። እዚህ ጋር ደግሞ እያንዳንዱ እየገባን የምንሰራ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር አስማች አስ ፖሲብል ትንሽ ስፒድ ለመጨመር እሞክራለሁ። እንደምታዩት ጨረታ ሰነድ ዝግጅት ትልቅ ፋይሎች ናቸው የሚሞሉት። ሜይ ቴክ ታይም። እዚች ጋር ኢንስትራክሽን ቱ ቢድ ኦልሬዲ ምንም የምንሰራው ነገር የለም። ይሄኛው በስታንዳርድ ቢድ ዶክመንት ተዘጋጅቶ መጀመሪያ አፕሎድ የተደረገ የገባ ነው። ይሄ የጨረታ መመሪያ ነው። ኢንስትራክሽን ቱ ቢድ አጠቃላይ ኢንስትራክሽን ቱ ቢደር እና የተጫራች መመሪያዎች ተጫራች ምን ማድረግ እንዳለበት ያሉትን ክራይቴሪያዎች የሚያስቀምጥ ይሄ ዶክመንት ነው። እዚህ ላይ ምንም የምንሰራው ነገር የለም። እኛ እንደምንጀምረው እዚህ ጋር እንደምታዩት ቢድ ዳታ ሺት በሚል በቀይ የተቀመጠልን አለ። ቢድ ዳታ ሺት ላይ እንገባለን። ቢድ ዳታ ሺት ላይ ከገባን በኋላ እዚህ ጋር እንደምታዩት ጄኔራል የሚል አለ። ጄኔራሉን ኤክስፓንድ ስናደርገው ኖርማሊ የሎቱን ኢንፎርሜሽን ወይም ደግሞ የዚህ ሰነድ መጀመሪያ ላይ ከቅድ ይዞ ያሉትን መረጃዎች ያመጣል እንዳለ ማለት ነው። ተጨማሪ የምንጨምሩ ሐሳብ ካለ አድ ፊልድ ብለን እዚህ ጋር እንጨምርለታለን። ኖርማሊ ግን አሁን የምንጨምረው የለም። መጨመር ከፈለግን ግን አለ ማለት ነው ምርጫው። እዚህ ጋር ስንመጣ ሌላ ደግሞ ቢድ ኮንቴንት አለ። ኮንቴንት ኦፍ ቢድ ዶክመንት አለ። ኮንቴንቶቹን እናገኛቸዋለን ማለት ነው። አንደኛ ቢድ ዶክመንቱ ክላሪፊኬሽን ዴድላይን አለው። መቼ ነው ክላሪፊኬሽኑ? ክላሪፊኬሽን ዴድላይን እንሰጠዋለን ማለት ነው። ኖርማሊ ክላሪፊኬሽን ዴድላይን ኢምፖርታንት ዴት ላይ ስለሞላን ይይዝልናል፣ ግን እዚህ ጋርም ከጠየቀን እንሞላለን ማለት ነው። ሌላ ፕሪቢድ ኮንፈረንስ አለ። ዲስ ፕሪቢድ ኮንፈረንስ የሚያስፈልገው ቅድመ ኮንፈረንስ ከጨረታው ከመከፈቱ በፊት ጨረታው ኦልሬዲ ኖርማል አየር ላይ ያለ ውይይት ካስፈለገው መስሪያ ቤቱ ከሚመለከተው አካል ጋር ውይይት ያደርጋል። ውይይት ያደረገበትን ውይይት ደግሞ ለሰፕላየሮች ምን ያደርጋል ማለት ነው? ኦፕን ሚኒቱን ይዞ ሲስተሙ ላይ ያስቀምጣል። ኦፕን ሚኒቱን ያውና ሰፕላየሮቹ ምን ያደርጋሉ ማለት ነው? ከዛ ፕሪቢድ ኮንፈረንስ መረጃ ያገኛሉ ማለት ነው። ተጨማሪ መረጃ አግኝቶ ጨረታውን በደንብ ይሳተፋሉ ማለት ነው። ስለዚህ እሱን የምፈቅድ ከሆነ የስ እለዋለሁ። ልክ የስ እንለው እዚህ ጋር ሚቲንግ አይዲ ይሰጠናል። ሚቲንግ አይዲ እኛ እንሰጠዋለን። እዚች ጋር ደግሞ ምን ይለናል? ፕሪቢድ ኮንፈረንስ ቨርቹዋል ሚቲንግ ሊንኩን ሰጥቶናል። ፓስወርድም ሴት እናደርጋለን። ከዛ ፕሪቢድ ኮንፈረንስ መቼ ነው ፕሪቢድ ኮንፈረንሱን የምናደርገው? ነገ ነው? ዛሬ ነው? እዚች ጋር ሴት እናደርጋለን ማለት ነው። ስለዚህ ፕሪቢድ ኮንፈረንስ የሚያስፈልግ ከሆነ በዚህ ወይ ሴቲንጉን እንሰራዋለን ማለት ነው። ፕሪቢድ ኮንፈረንስ ለተጨማሪ ክላሪፊኬሽን ለተጨማሪ መረጃዎች የሚመለከተው አካል መወያየት ማለት ነው።
ከተወያየ በኋላ ኦፕን ሚኒት የምንለው ቃለ ጉባኤውን እዛው ሲስተም ላይ ያስቀምጠዋል። ያንን ቃለ ጉባኤ ደግሞ ሰፕላየሮች ያዩትና የተሻለ መረጃ አግኝተው ጨረታውን በደንብ እንዲሞሉ የሚያደርግ ነው ማለት ነው። ስለዚህ እኔ አሁን በዚህ ጨረታ ሰነድ አልፈቅድም ካልኩ እኖለዋለሁ ማለት ነው። ሌላ ኢዝ ሳይት ቪዚት አሎውድ ይለናል። አሁን ሳይት እንዲታይ እንፈቅዳለን ወይ ነው። አሁን የግዢ አይነታችን ይወስናል። አሁን ይሄ ጉድስ ነው፣ ሳይት ቪዚት አያስፈልገውም። ሜቢ ደግሞ ሂውጅ ከሆነ የግዢው እንትን ሳይት ቪዚት የምንለው ላይክ አሁን የግንባታ በሚሆንበት ሰዓት ወይ ደግሞ ላይክ ሲስተም ዝርጋታ ኢንስታሌሽን ምናምን የሆነ ነገር በሚሆንበት ሰዓት የግድ ሰፕላየሩ መጥቶ ሳይቱን ወይም ቦታውን በደንብ አይቶ ዋጋውን እንዲሞላ ሳይት ቪዚት እንፈቅዳለን። ሶ የምንፈቅድ ከሆነ የስ እንልና ከዛ እዚህ ጋር ሳይት ቪዚት ስኬጁል ይለናል። ስኬጁሉ ፊክስድ ነው አንቲል ነው ይለናል። ውስን አንድ ቀን ነው፣ ውስን ቀን ነው ወይስ ደግሞ ከእስከ ነው? ለምሳሌ ከእስከ ካልኩት አድሬሱ የሳይቱ አዲስ አበባ የት ነው የሚገኘው ካለ የሚገኝበትን ሳይት እንሞላዋለን። አዲስ አበባ ከሆነ አዲስ አበባ ብለን እንሞላለን። ሌላ ከመቼ ነው የሚጀምረው? እስከ ስላልነው ከዛሬ ጀምሮ ከዛ እስከ ብለን ደግሞ እኛ እዚህ ጋር ማስቀመጥ ከቻልን እንደዛ አድርገን ካስቀመጠን ይኸው እንደዚህ ማለት ነው። ከዚህ እስከዚህ ጊዜ ድረስ ሰፕላየሮች መጥተው ቦታው ላይ ማየት እንዲችሉ ብለን እኛ ሴቲንግ ማስቀመጥ እንችላለን። ሶ ሳይት ቪዚት ማለት ይሄ ነው። ሰፕላየሮቹ መጥተው ቦታው ላይ አይተው መረጃ ከተረዱ በኋላ በደንብ እንዲሞሉልን ማለት ነው። ሶ ይሄን ሴቭ እንላለን። ከዛ በኋላ ቀጥሎ እዚህ ጋር ምንድነው ያለን? ፕሪፓሬሽን ነው። ቢድ ፕሪፓሬሽን አለ። ቢድ ፕሪፓሬሽን ደግሞ አንዳንድ መረጃዎች ኖርማሊ ከነበረው ኤክስትራክት አድርጎ ያመጣልናል። ስለዚህ ኮንትራት ታይፕ እዚህ ጋር ኮንትራት የምንገባው በዩኒት ፕራይስ ነው፣ በለምፕ ሰም ነው። ዩኒት ፕራይስ ማለት ለአንድ እቃ በሰጠን ዋጋ ስምምነት ማለት ነው። ለምፕ ሰም ደግሞ አጠቃላይ የጨረታ ሰነድ ውስጥ ያሉትን ሎቶች አንድ ቦታ ደምረን በለምፕ ሰም የምንስማማ ከሆነ የምንወያይ ከሆነ እንደዛ ነው። ስለዚህ ዩኒት ፕራይስ ከሆነ ዩኒት ፕራይስ ይላሉ። ሌላው እዚህ ጋር ሚኒመም ፐርሰንቴጅ ኦፍ አይተም አሎውድ ቱ ቢ ኮትድ ይለናል። እነዚህ 100% ምንድነው ነጋዴው እዚህ ሎት ውስጥ ካዘጋጀው ጨረታ ሰነድ ውስጥ አይተሙን መሙላት ያለበት 100% መሙላት አለበት። ኖርማሊ ግን ምንድነው ለጉድስ ሲሆን ከ80% እስከ 80% መስራት ይችላል። ወርክስ ሲሆን ግን የግድ 100% መሆን አለበት ማለት ነው ሎቱን መሙላት ያለባቸው። እንደዛውም ደግሞ ሚኒመም ፐርሰንቴጅ ኦፍ ኳንቲቲ አይተም አሎትድ ሶ ኳንቲቲውንም እዛ ውስጥ ያለውን ኳንቲቲም ደግሞ 100% ብለን እንዲሞሉልን የምንፈልገው ማለት ነው። ያ ማለት ያው ጠቅላላ ሐሳቡ ምንድነው? ሰፕላየሮቹ አይተም ውስጥ ያለውንም እንትን አይተሙንም ሴሌክት ሲያደርጉ የአይተሙንም ኳንቲቲ ሙሉ እንዲሞሉልን ነው እኛ እዚህ ጋር ሪኳየርመንት የምናስቀምጠው። ሶ ሰፕላየሩ ያው ባለው መሰረት መወዳደር ይችላል። ኖርማሊ ግን የኛ መመሪያ እንደዚህ ነው የሚሆነው ማለት ነው። ሌላ ነምበር ኦፍ ይርስ ከቨር ሰብሚሽን ፕሩፍ ቢደር ፋይናንሻል ስታንዲንግ ይለናል። ይሄ ስለ ፋይናንሻል አመታዊ እንትናቸውን የምንጠይቅበት ነው። ለምሳሌ ይሄ ብዙ ጊዜ ሊሆን የሚችለው ለትላልቅ ፕሮጀክቶች በሚሆኑበት ሰዓት እና መጠየቅ ፈልጋሉ ካለ መስሪያ ቤት ይጠይቃል። ለምሳሌ የ5 ዓመት ከጠየቀን የ5 ዓመት ነው። እዚህ ጋርም ደግሞ የምንጠይቀው ይሄኛውን ዶክመንት የ5 ዓመት ከጠየቀን የዚህን የ5 ዓመት ደግሞ የሚያረጋግጥበት ዶክመንት ማምጣት አለበት። ላይክ አሁን ፋይናንሻል ስታንዲንጉ ከ3 ዓመት እስከ 5 ዓመት ከሆነ የ5 ዓመቱን የማክሲመሙን እንይዝና በዚህ ወይ እንዲያመጣ እንላለን ማለት ነው። ሌላ የበጀት ሳይዙ ነው። በጀት ሳይዙ ባለፉት the minimum budgetary size each of the previous contract to be submitted in the proof of satisfactory execution ይላል። ስለዚህ የበጀቱ አሁን ለምሳሌ 2 ሚሊዮን ወይም 1 ሚሊዮን እንዲያቀርብ ከሆነ 1 ሚሊዮን አቀርብ ብለን እዚህ ጋር እንጠይቃለን ማለት ነው። እዚህ ጋር ደግሞ ሚኒመም ነምበር ኦፍ ሰርቲፊኬት ቱ ሰብሚት ፕሩፍ ኦፍ ሳቲስፋክተሪ ኤክስኪዩሽን ኦፍ ፕሪቪየስ አሁን ከዚህ በፊት የሰራቸውን የኮንትራት ሰነዶች ዶክመንት ለምሳሌ 3ም ሊሆን ይችላል፣ 4ም ሊሆን ይችላል፣ 5ም ሊሆን ይችላል። የፈለግነውን አምጣ እንለዋለን። ስለዚህ አሁን ለምሳሌ የ2 ካልኩት የ2 ማለት ነው።
አይ አያስፈልገኝም ካልኩ ደግሞ ለምሳሌ ይሄኛው ለዚህኛው ጨረታ ሰነድ እንደ ግምገማ አልጠቀመውም፣ እንደ ኢቫሉዌሽን አልጠቀመውም ካልኩት በገመግመውም ቢያመጣም ባያመጣም ፋክተር አያመጣልኝም ብዬ ካሰብኩ ምን አድርገዋለሁ? እችን ሎክ አረጋታለሁ። እንደ ግምገማ አልጠቀምም ካልኩ እችን ሎክ አረጋታለሁ። ይሄንንም አያስፈልገኝም ካልኩ ዘጋዋለሁ። ይሄኛውን እንደዛው አያስፈልገኝም ካልኩ ዘጋዋለሁ ማለት ነው። ሌላ ቢድ ቫሊዲቲ ፔሪድ ነው። ቢድ ቫሊዲቲ ፔሪድ ጨረታ ማስከበሪያ ሲፒኦ እንጠይቃለን። ስለዚህ ያቺ ሲፒኦ ቫሊድ የምትሆነው ለስንት ቀን ነው? ለምሳሌ ጨረታ ሰነዱ ተከፍቶ ለ2 ወር 60 ቀን ቫሊድ መሆን አለበት ማለት ነው። ያ የተሰራው የጨረታ ማስከበሪያው ሲፒኦ ማለት ነው። ሌላ ዘ ነምበር ኦፍ ሂዝ ቱ ከቨር ሰብሚሽን ኦፍ ሳቲስፋክቶሪ ሰርቲፊኬት የምስክር ወረቀት ከዚህ በፊት የሰራቸውን የምስክር ወረቀት የ2 ዓመት ከሆነ የ2 ዓመት፣ የ3 ዓመት ከሆነ የ3 ዓመት እንደ ጊዜያችን ቤዝድ ሆነን ደግሞ አይ አያስፈልገንም ካልን ደግሞ እንዘጋዋለን። ያውን አያስፈልገኝም ካልኩ ዘጋዋለሁ ማለት ነው። ሌላ ቢድ ሴኩሪቲ ዲክላሬሽንስ ሪኳየርድ ነው። ይህም ቢድ ሴኩሪቲ ዲክላሬሽን ብዙ ጊዜ በሲፒኦ ወይም ደግሞ ካሽ ቼክ ምናምን ስለሚሆን ዲክላሬሽን አንፈልግም። እንፈልጋለን ካልን የስ ነው የምንለው። ኖርማሊ ግን እኔ አንፈልግም እላለሁ ማለት ነው። ይህ ዲክላሬሽን ማለት በሲፒኦ ኦልሬዲ እዚች ጋር ቢድ ሴኩሪቲ ጠይቀናል። ቢድ ሴኩሪቲዋ የምትመጣው ወይ ባንክ ጋራንቲ ነች ወይ ደግሞ በቼክ ነው የምትሆነው። እዚህ ያኛ ብዙም ያን ያህል የክሬዲት ስለማንፈቅድ ክሬዲት የምንፈቅድ ከሆነ የስ እንለዋለን ማለት ነው። ሌላው ኢዝ ቢድ ሴኩሪቲ ኢዝ ሪኳየርድ ይለናል። እዛ ጋር ቢድ ቫሊዲቲ ነው። ይሄኛው ደግሞ ሲፒኦ ወይም ደግሞ ጨረታ ማስከበሪያ ያስፈልጋል ወይ እያለኝ ነው። ስለዚህ አዎ ያስፈልጋል ካልኩ ምን ያህል ነው የሚያስፈልገው ለዚህ ጨረታ አለኝ። ሰው እኔ ያው ለምሳሌ 100,000 ነው የሚያስፈልገው ካልኩ 100,000 ብዬ እሞላለሁ ማለት ነው። 100,000 የጨረታ ሰነድ ማስከበሪያ ያስፈልገኛል ታመጣለህ አልኩት። በምንድነው? በኢትዮጵያ ብር እዚህ ጋር። ሌላ ኢዝ ኢኩቫለንት ካረንሲ አሎድ የተለያየ ብር ይፈቀዳል ወይ ነው። ለምሳሌ እዚህ ጋር ኢትዮጵያ ብር ብያለሁ። በዶላር ቢያሰራ በዩሮ ቢያሰራ ፈቅዳለሁ ነው የስ ካልኩት። አይ አልፈቅድም ካልኩኝ ደግሞ ዘጋዋለሁ። ኖርማሊ ኖ ነው ማለት ያለብኝ። አልፈቅድም፣ ግን የግዢው አይነት ይወስናል። ይሄ አሁን ኢንተርናሽናል ጨረታ በሚሆንበት ሰዓት ከ3 ኤክስቼንጅ ሬት ያልበለጠ እንትን ይደረጋል፣ ይፈቀዳል በመመሪያው ላይ። ለምሳሌ ኢትዮጵያ ብር፣ ዩሮ እና ዶላር ከፈቀድኩ እነዛን ስፔሲፋይ ማድረግ ይኖርብናል ማለት ነው። እዚህ ጋር የጨረታ ሰነዱ ማስከበሪያው ያስፈልጋል ካልን the bidder security for SME ማለት ስሞል ማይክሮ ኢንተርፕራይዝ ነው። ለጥቃቅንና አነስተኛ በምን መልኩ ነው ማምጣት የሚችሉት ይህንን ሲፒኦ ወይም ደግሞ ይህንን ጨረታ ማስከበሪያ? ይህን ጨረታ ማስከበሪያ ማምጣት የሚችሉት ጥቃቅንና አነስተኞች ሌተር ፍሮም ስሞል ኤንድ ማይክሮ ኢንተርፕራይዝ ነው። ካደራጃቸው አካል ደብዳቤ ያመጣሉ። ለሌላው ኖርማል ነጋዴዎች ግን ባንክ ጋራንቲ፣ ባንክ ዋየር፣ ሲፒኦ መሆን ይችላሉ። በእነዚህ አማራጮች እንዲያመጡልን። የውጭን ደግሞ ካልፈቀድኩኝ ይዘጋዋሉ። ናሽናል ከሆነ ጨረታዬ የውጭ ተጫራች የለኝም ካልኩ ዘጋዋለሁ። ካልሆነ ባንክ ዋየር እና ባንክ ጋራንቲ ብዬ አልፈዋለሁ። አስፈላጊ ከሆነ ደግሞ ዘጋዋለሁ። ሌላ ቢድ ሴኩሪቲ ቫሊዲቲ ፔሪድ ነው። ቢድ ሴኩሪቲ ቫሊዲቲ ፔሪድ ለቅድም እዛች ጋር 60 ቀን ብለናል። በ60 ቀን ውስጥ ጨረታው ተከፍቶ በ60 ቀን ውስጥ ቫሊድ ነው። ለ60 ቀን በ60 ቀን ውስጥ ቫሊድ ሆኖ ደግሞ በተለያየ ምክንያት ሰፕላየሩ አዋርድ አልቀበልም ቢል ወይም ደግሞ ጨረታውን በተለያየ ምክንያቶች ከሰፕላየሩ እና ከተቋሙ ጋር አለመግባባት ቢፈጠር ያንን ሲፒኦ ወይም ደግሞ ቅድም ያስያዘውን 100,000 ብር ለመውረስ ወደ ባንክ ድርጅቱ ወይም መስሪያ ቤቱ እና ባንክ ደብዳቤ ይጻጻፋል። ኖርማሊ ሰፕላየሩን መልስ እየሰጠ ይሄዳል። ስለዚህ ለሱ 28 ቀን አለን። እዚህ ጋር ሲደመር 60 ቀን 88 ቀን እንለዋለን። ይሄ ለጉድስ እና ለነን ኮምፕሌክስ የሆኑ ግዢዎች በሚሆንበት ሰዓት ነው። ግን ለወርክስ በሚሆንበት ሰዓት ሚኒማም 90 ቀን ከሰጠን ቢድ ቫሊዲቲው ሴኩሪቲ ቫሊዲቲ ፔሪዱን ደግሞ 28 ቀን ስንደምርበት ስንት ይሆናል ማለት ነው? 118 ቀን ይሆናል። ይህንን እንፈቅዳለን። ሌላ ደግሞ ፕራይስ አጀስትመንት አሎድ ይለናል። ፕራይስ አጀስትመንት አሎድ የምናደርግበት የግዢ አይነት አለ፣ የማናደርግበት አለ።
እኔ አደርጋለሁ ካልኩኝ ያው አደርጋለሁ። ሶ ፕራይስ አጀስትመንትን ግን ሊጠይቅ የሚችለው በምን ሰዓት ውስጥ ነው? ሶ ሰፕላየሩ ጥያቄውን ማቅረብ ይችላል። ለምሳሌ ፕራይስ አጀስትመንት ብዙ ጊዜ እንደ በፍሬምወርክ ግዢ በሚሆንበት ሰዓት 2/3 አይ ቲንክ እንደዚህ ካስገባ በኋላ ፕራይስ አጀስትመንት መጠየቅ ይችላል ሰፕላየር። በኮንስትራክሽን በሚሆንበት ሰዓት ደግሞ ፕራይስ አጀስትመንት የሚደረግለት ከ18 ወር ከ12 ወር እስከ 18 ወር ድረስ ባለ ነው። ግን ሰፕላየሩ ስራውን ጀምሮ በ6 ወር ውስጥ አይ ቲንክ 6 ወር በ3 ወር ጥያቄ ማቅረብ ይችላል ማለት ነው። በ6 ወር ለምሳሌ በ6 ወር ከጠየቀ በ180 ቀን ውስጥ ማለት ነው። በ180 ቀን ውስጥ አሜንድመንት መጠየቅ ይችላል ማለት ነው። አይ ነው አያስፈልግም ካል አይ ቲንክ ለዚህኛው አይተም አያስፈልግም እኔ አንድ የግዢ የምገዛው ስለሆነ ልዘጋው እችላለሁ። ሶ የግዢውን አይነት መወሰን ማወቅ ይኖርብናል ማለት ነው። ሶ ይሄኛውን ሰነድ እነዚህ ኦልሬዲ ኤክስትራክት አድርጎ ተሰርቶልኛል። እኛ ኢትዮጵያ ብር ብቻ ነው የፈቀድነው። ሰዎችን ሴቭ እንላታለን ማለት ነው። የሚቀጥለው ዶክመንተሪ ኤቪደንስ ነው። ዶክመንተሪ ኤቪደንስ ነጋዴዎቹ ማሟላት ያለባቸው አይነት እቃዎች እዚህ ነጋዴው ማምጣት ያለበት ለዚህ ጨረታ ሰነድ እዚች ኤክስፓንድ አድርገን አድ ካልናት በኋላ ሀስቱ መስት ሚት የምትለዋን ቲክ እናደርጋለን። እዚች ጋር ምን አለ ማለት ነው? ትሬድ ላይሰንስ አለ፣ ቫት ሰርቲፊኬት፣ ታክስ ክሊራንስ፣ ቢዝነስ ኦርጋናይዜሽን ሪሰርች ሰርቲፊኬት፣ ሪሌቫንት ፕሮፌሽን ፕራክቲስ፣ ቢድ ሴኩሪቲ፣ ሪሌቫንስ መርጂን ዲክላሬሽን፣ አዘር። ሶ ከነዚህ ውስጥ እኛ ነጋዴው እንዲያቀርብልን ለዚህ ጨረታ ሰነድ እንዲያቀርብልን የምንፈልገውን እየመረጠን እንጠይቃለን ማለት ነው። ለምሳሌ ቫሊድ ትሬድ ላይሰንስ ጠይቄያለሁ። ቫሊድ ትሬድ ላይሰንስ ማምጣት አለበት። ሶ ለሎካል ቢደር ኦንሊ ያልኩኝ ምክንያቱም ሎካልን ብቻ ነው የማወዳድረው ከሆነ አይ ፎሬንን ማወዳድረው ካልኩ ፎሬንን መምረጥ እችላለሁ ማለት ነው። ከዛ በኋላ እዚች ጋር ምን አለች? ቼክ ኦን ዘ ፈርስት ኦፕኒንግ እና ቼክ ኦን ዘ ፈርስት ኮምፕላያንስ የምትላለች። ቼክ ኦን ዘ ፈርስት ኦፕኒንግ ገና ጨረታውን ስንከፍተው እነዚህን ዶክመንት መጀመሪያ ላይ አምጣልኝ ነው። ሶ ከዛ በኋላ ኮምፕላያንስ ብዬ አሟልቷል አላሟላም ብዬ እንዳሳለፍ ነው መጀመሪያ ላይ አምጣልኝ የሚለው ነው። ሶ ይህንን ሴቭ እለዋለሁ። በዙ መሰረት አድ እያደረኩኝ የምፈልጋቸውን እዚህ ውስጥ ያሉትን እያንዳንዱን ማስገባት ይችላለሁ ማለት ነው። ለየብቻ ነው እያንዳንዱን የምናስገባቸው። ሶ በዚህ መልኩ የምንፈልገውን ዶክመንቶች መጠየቅ የምንችል ይሆናል ማለት ነው። ታክስ ክሊራንስ ጠየቅኩኝ፣ እዚች ጋር ጠየቅኩ። እነዚህን ቲክ ቲክ ካደረጋችሁ በኋላ እንለዋለን። ሶ በዙ መልክ አዳድ እያደረገን የምንፈልጋቸውን ዶክመንቶች የምናሟላ የሆነ ወይም ደግሞ የምንሞላ ይሆናል ማለት ነው። ሶ ሰብሚሽን እንደ ኦፕኒንግ ቢድ አለች እዚች ጋር። ይሄ ኢንፎርሜሽን ከኢምፖርታንት ዴት እዛ ጋር ከሰጠነው ይዞልን የመጣ ነው። ሶ እነዚህ ደግሞ ቨርቹዋል ሚቲንግ ኦፕኒንግ በሚደረግበት ሰዓት ያስፈልጋል አያስፈልግም ነው። ያስፈልጋል ከሆነ እዚህ ጋር እንሞላዋለን። እኔ አያስፈልገኝም ካልኩ እዘጋዋለሁ ማለት ነው። ሶ ይሄን ሴቭ እንላለን። ሌላ እዚች ጋር ምንድነች? የኢቫሉዌሽን ክራይቴሪያዎች ይጠይቀኛል። ሶ ለሎካል ፒስ ፕሪፈረንስ ጋራንትድ ፎር ሎካል ካምፓኒ ይለኛል። እችኛቱ ማለት ምንድነው? ለሎካል እንትኖቹ ፕሪፈረንስ መርጂን ትፈቅድላችኋለህ ወይ ነው። which means ለጥቃቅንና አነስተኛ 3% ምንለው ማለት ነው። ለአገር ውስጥ አምራች ለሆኑ ደግሞ አዙ አምርተው ለሚያቀርቡት ድርጅቶች ደግሞ 15% በመመሪያው መሰረት አድቫንስ ይሰጣቸዋል ፕራይስ ላይ ማለት ነው። ሶ እሱን ነው እንፈቅዳለሁ ካልኩኝ እኔ አሁን እንፈቅዳለሁ ብዬ የስ ብዬዋለሁ ማለት ነው። ሶ ሌላው ምንድነው? መልቲፕል ኮንትራክትስ አሎውድ ይለናል። ለአንድ ሰፕላየር የተለያየ ኮንትራክት ደጋግመን መስጠት ፈቀዳለሁ ይለናል። ከፈቀድኩኝ የስ እለዋለሁ፣ ካልፈቀድኩም ደግሞ ተዋለሁ። ኖርማሊ ሰጠዋለሁ ካልኩ ሰጠዋለሁ ማለት ነው። ሌላ እነዚህ ፕሮፌሽናል ሊስቶች ለወርክስ በሚሆኑበት ሰዓት ነው። ፕሪፈረንስ መርጂንም እንደዛው ቅድሚያ የምንሰጣቸው ሲሆን ነው። ጀነራል ኤክስፒሪየንስ፣ ስፔሲፊክ ኤክስፒሪየንስ ለወርክስ እና ላይክ ለኮንሰልታንሲ ሰርቪስ በሚሆንበት ሰዓት እነዚህን ክራይቴሪያዎች እንጠይቃለን ማለት ነው። የኢቫሉዌሽን ፕሮሰስ የምጠቀምበትን እወስዳለሁ። ሶ እኔ አሁን እዚህ ጋር እያዘጋጀው ያለሁት ጉድስ ስለሆነ ለወርክስ በሌላ ጊዜ የምንሰራ ይሆናል። አሁን ለኮንትራክት አሁን ደግሞ እዚህኛቱ ጋር ኮንትራክት አዋርድ የምትለዋንም እናያለን ማለት ነው። ሶ ለጉድስ ስለሆነ አሁን እየሰራን ያለ ነው በጉድስ እንየው። ቀጣይ ለወርክስ
በሚፈልግበት ሰዓት ለጉድስ እንሰራለን ማለት ነው ለወርክስ። ሶ እዚህ ጋር አዋርድ ታይፕ አለ። አዋርድ ታይፓችን አይተም ቤዝድ ነው፣ ሎት ቤዝድ ነው። ሶ እኔ አሁን ይሄን ጨረታ አይተም ቤዝድ ነው አዋርድ የማደርገው ካልኩኝ አይተም ቤዝድ እለዋለሁ። ሎት ቤዝድ አደርጋለሁ ካልኩ ሎት ቤዝድ ነው። ሎት ቤዝድ ማለት ኖርማሊ ሙሉ ሎት ውስጥ ያሉትን ሙሉ እንትን ለአንድ ሰው ማለት ነው። ሎት ቤዝድ በሚሆንበት ሰዓት፣ አይተም ቤዝድ በሚሆንበት ሰዓት ደግሞ ባሸነፉት ልክ ይሆናል ማለት ነው። ሶ ፐርሰንቴጅ ኦፍ ኢንክሪዝድ እና ዲክሪዝድ አለን እዚህ ጋር። ይሄ አዋርድ ኮንትራት ከመገባቱ በፊት ወይም ደግሞ ቢፎር አዋርድ አጀስት ማድረግ የምንችለው 20% መቀነስ 20% መጨመር እንችላለን ማለት ነው። ይሄ ደግሞ መመሪያችን ላይ ያለው 20% ፕላስ ኦር ማይነስ 20% አለን። ሌላ አዋርድ ኔጎሽዬሽን አናደርግም፣ የአዋርድ ድርድር የለውም። ስለዚህ ኖ ነው የምንለው ማለት ነው። ሶ ይሄንን ከጨረስን በኋላ ወደ ላይ ተመልሰን እዚህ ጋር ሪፍሬሽን እናደርጋለን። ሪፍሬሽ ስናደርግ እንደምታዩት የተሰሩትን እና የቀሩትን ያሳየናል ማለት ነው። እዚህ እነዛን ጥቁር የሆኑት ኦልሬዲ ተሰርተዋል። አሁን ደግሞ እዚህ ጋር ኢቫሉዌሽን ላይ እንመጣና ፕሪሊሚናሪ ኤግዛሚኔሽን እዚህ ጋር ቀይ ነች። እዚህ ፕሪሊሚናሪ ኤግዛሚኔሽን እዚህ ድሮፕ ያደርግልናል። እነዚህን አይተን እዚህ ውስጥ የሚሆኑልን ሁሉንም እናያለን። ሶ አዲሽናሊ መጨመር የምንፈልገው ነገር ካለ እዚህ ጋር መተን አድ እናደርጋለን። አይ የለም ካለን ብዙ ተናልፈና እዚህ ጋር አድሚሲቢሊቲ እንመጣለን። አድሚሲቢሊቲ ላይም ስንመጣ ደግሞ እነዚህ 5 ነገሮች አሉ። ሌጋል ኳሊፊኬሽን፣ ፕሮፌሽናል ኳሊፊኬሽን፣ ቴክኒካል ኳሊፊኬሽን እና ፋይናንሻል ኳሊፊኬሽን፣ ፐርፎርማንስ ኳሊፊኬሽን የሚባሉ አሉ። ስለዚህ እነዚህ 5ቱ እያንዳንዱ የራሳቸው አሉ። ሶ እንደ ኢቫሉዌሽን የምንጠቀመው እንደ ኢቫሉዌሽን እጠቀመዋለሁ ብዬ አስቀምጠዋለሁ። ስለዚህ እኔ እዚህ ጋር ጆይንት ቬንቸር አልፈቀድኩም። ኖርማሊ ጆይንት ቬንቸርን ማጥፋት እችላለሁ ማለት ነው። እዚህ ጋር ስንመጣ ደግሞ ይሄ ነምበር ኦፍ ስታፍ እና ፕሮፌሽናል ፐርሰናል ኦፍ ዘ ኪ ፖዚሽን ብሎ ይጠይቀኛል። ይሄኛው ኖርማሊ ፕሮፌሽን የሚጠይቀው ለኮንሰልታንሲ እና ለወርክስ ወይም ለግንባታ ስራ በሚሆንበት ሰዓት ነው። ይሄኛው እየገዛው ያለሁት ጉድስ ነው። ስለዚህ እዚህ ጋር ማስፈልገኝን እንደ ክራይቴሪያ ማልጠቀመውን ነገር አስቀምጬው ከሄድኩኝ በኋላ ኢቫሉዌሽን ላይ ተመልሶ ስለሚመጣልኝ እኔኑ ስለሚያደክም ምን አደርገዋለሁ? አወጣዋለሁ። ምክንያቱም እዚህ ጋር እቃ ነው የምገዛው። ለእቃ ግዢ ፕሮፌሽናል እና ነምበር ኦፍ ኪ ፐርሰን ምናምን አያስፈልገኝም። የፕሮጀክት ማናጀር ሌላ ኪ ፐርሰኖች ስለማያስፈልጉኝ አወጣዋለሁ ከውስጡ ማለት ነው። ዋይ ቢኮዝ አፍተር ኦል ለኢቫሉዌሽን የማልጠቀምበትን አልጠቀምም እዚህ ጋር ማለት ነው። ሶ እዚህ ጋርም ደግሞ የምናየው ቴክኒካል አለ። አሁን ሰርቲፊኬት ኦፍ ሳቲስፋክቶሪ ኤክስኪዩሽን ኦፍ ኮንትራክት፣ አሁን ድሮ ኮንትራክት የገባበትን ሰርቲፊኬቶች እንዲያመጣልኝ ከፈለኩ ተዋለው። እዛ ጋር ቅድሙ ቦታ ላይ ተመልሼ እጠይቃለሁ ማለት ነው። ስለዚህ እኔ አልፈልግም ካልኩት አውጣዋለሁ። ይቀመጥልኝ ካልኩኝ ደግሞ ይቀመጥ። ይሄ ኦሪጂን ኦፍ ጉድስ ኤንድ ሪሌትድ ሰርቪስ ኦፈርድ፣ ይሄ ደግሞ እቃዎቹ ከየት ነው የመጡት፣ ከየት ሀገር ነው የመጡት እንዲሞላልኝ ከፈለኩ፣ ዋራንቲ፣ ማኑፋክቸር አውቶራይዝድ ሌተር እንዲሞላልኝ ከፈለኩ፣ ከካምፓኒ እንዲያመጣ ከፈለኩኝ አስቀምጠዋለሁ። አይ አያስፈልገኝም ካልኩ ደግሞ አጠፋዋለሁ ማለት ነው። ዋይ ቢኮዝ በኋላ ተመልሼ ኢቫሉዌሽን ላይ እንዳያስቸግረኝ ማለት ክራይቴሪያ ማልሰጥበት ውጤት ቫልዩ ማላረግበትን ነገር እዚሁ አጀስት አደርጋለሁ። ሌላ እዚህ ጋር ምን አለ? ፋይናንሻል ኳሊፊኬሽን አለ። ፋይናንሻል ኳሊፊኬሽን ላይ አሁንም አኑዋል ተርኖቨር፣ የፋይናንሻል ሪሶርስ፣ ሂስቶሪካል ፋይናንሻል ስቴትመንት፣ እነዚህ ሶስቱ ሀሳብ ምንድነው? ይሄኛው ለምሳሌ የግንባታ ጊዜ በሚሆንበት ሰዓት ከ3 እስከ 5 ዓመት አኑዋል ተርኖቨርህን አምጣ ብዬ ከጠየቁት አኑዋል ተርኖቨርን አፍሬጁን ታክስብል የተደረገ ኦዲት የተደረገ በኢንዲፔንደንት ኦዲተር ኦዲት የተደረገ ማምጣት አለበት። ሌላ ፋይናንሻል ሪሶርስ ነው። አሁን ገቢ ምንጭ ምንድነው? ካረንትሊ ይህንን ስራ ለመስራት ገቢ ምንድነው ብዬ መጠየቅ ከቻልኩኝ ፋይናንሻል ሪሶርስ ይሆናል። ይሄ ደግሞ ሂስቶሪካል ፋይናንሻል ፐርፎርማንስ ነው። የ5 ዓመት ፋይናንሻል ስቴትመንት፣ የ3 ዓመት፣ የ4 ዓመት ፋይናንሻል ስቴትመንት ከጠየቅኩኝ ሂስትሪውን ነው ከዚህ በፊት የነበረውን ባክግራውንድ እየጠየቅኩት ነው። ስለዚህ ይሄ ለግዢው አይነት ይወስናል። አሁን ለይሄኛው ላይ አያስፈልገኝም ካልኩኝ አስወጣዋለሁ ማለት ነው። በኋላ ኢቫሉዌሽን ላይ እንዳያስቸግረን እናስወጣዋለን ማለት ነው። ኖርማሊ አንዳንድ እናስቀረው። እሺ ቀጥ በኋላ ስለምናየው በኢቫሉዌሽን እናየዋለን ማለት ነው።
ይሄን ይመስላል። እዚህ ጋር ፐርፎርማንስም አያስፈልገኝም መጨመር። ስለዚህ ይሄንን ካለፍኩ በኋላ እዚህ ጋር ቴክኒካል ኢቫሉዌሽን አለ። እዚህ ጋር ቴክኒካል ኢቫሉዌሽን ላይ ደግሞ የምናየው ቴክኒካል ስኮሪንግ አለ። ቴክኒካል ስኮሪንግ አሁን ላይ ምንም አላስገባም። ለምን? እኔ የመረጥኩት ሲንግል ኢንቨሎፕ ነው። በዛውም ደግሞ ኮምፕላያንስ ነው የመረጥኩት። ኮምፕላያንስ ላይ ምንም የሚይዘው ፖይንት የለም። ቴክኒካል ቢሆን ሜሪት ብዬ ብመርጥ ግን ሜሪት ላይ ከመረጥኩት ፖይንት አላቸው። የአዱኬሲ፣ የፕሮፌሽናል፣ ሌሎችም ውጤት አላቸው። የነዛን ውጤት ነው የምንሰጠው ማለት ነው። ስለዚህ አሁን ላይ ምንም ስለማያስፈልገኝ ይሄኛውን አልሰራውም። ሲስተሙ እንደምታዩት እዚች ጋር ባዶ ነው ያደረገው። ስለዚህ ይሄኛውም ደግሞ እዚህ ጋር ምንም የምንሰራው ነገር የለም። ፋይናንሻልም ቀጥታ የት ነው የምንመጣው ማለት ነው። እዚች ጋር ጀነራል ሪኳየርመንት ኖርማሊ ጠቅላላ ሪኳየርመንቶች የሆኑ ሎድ ነው ይመጣልናል። ስፔሲፊክ ሪኳየርመንት ካለን ደግሞ ስፔሲፊክ ሪኳየርመንታችን እዚህ ጋር እንጽፋለን። ኖርማሊ ወይ በፋይል ካለን ደግሞ አታች እናደርገዋለን። እዚች ላይ ገብተን አታች እናደርገዋለን ማለት ነው። አሁን ግን ስፔሲፊክ ሪኳየርመንት የለኝም። ዲዛይን ዶክመንት ድሮይንግ ደግሞ ለኮንስትራክሽን ነው። እነሱ ምን ያደርጋሉ? እዚህ ጋር ገብተው አይዲያቸውን ይጽፉና አፕሎድ ያደርጋሉ። ዲዛይን ዶክመንቱን የሚልኩ ይሆናል ማለት ነው። ሌላኛውና ዋነኛው እዚህ ጋር አሁን ይሄኛው ጫርታ ጉድስ ነው። ለጉድስ ሲሆን እዚች ጋር ስፔሲፊኬሽን ላይ ስንመጣ የአይተሙን ኢንፎርሜሽን ዲቴሉን ያመጣልናል። አንደኛ የመጀመሪያ የሚያመጣልን እዚህ ጋር ኤክስፔክትድ ዴሊቨሪ እና ዋራንቲ ነው። ካሸነፍክ አዋርድ ከተደረገ ውል ከገባ በኋላ በስንት ቀኑ ታስገባልናለህ? እዚህ ጋር እንሞላለን። የምታመጣ ውል ከገባ በኋላ ሊያቀርብልን የሚችልበትን ቀን እዚህ ጋር ስፔሲፋይ እናደርግለታለን። እዚህ ጋር ደግሞ እቃውን ካስገባ በኋላ ለእቃው ዋስትና ደግሞ ለአንድ አመት ከሆነ 365 ቀን እንሞላለን። ከዛችን አፕዴት እንላታለን አንድ ባንድ ለየብቻ። ስለዚህ በዚህ መልኩ ይሄኛውንም እንደዛው እንሞላና አፕዴት እንለዋለን። ዴሊቨሪ ቀን ማለት አዋርድ ካደረግንለት በኋላ እቃውን ሊያስገባልን የሚችልበትን ቀን እኛ እናስቀምጠዋለን። ያው እሱ ላይ ኔጎሽየት ሊያደርግ ይችላል ሰፕላየሩ እቃውን በእቃው አይነት ከውጭ የሚመጣ ከሆነ ከሀገር ውስጥ ከሆነ እሱ ላይ ዲል ያደርግልናል ማለት ነው። ስለዚህ ይሄንን ዴሊቨሪውን እንደዚህ ሞላን። እዚች ጋር የመደመር ምልክቷን እንከፍታትና ቴክኒካል ሪኳየርመንት አለ፣ ነን ቴክኒካል አለ፣ ቢል ኦፍ ማቴሪያል አለ። ቢል ኦፍ ማቴሪያል ለኮንሰልታንሲ፣ ነን ኮንሰልታንሲ እንደዛውም ደግሞ ለወርክስ ቢል ኦፍ ማቴሪያል እንጠቀማለን። ለጉድስ ግን ስፔሲፊኬሽን የምንጠቀመው ቴክኒካል እዚች ጋር ቴክኒካል ሪኳየርመንታችንን ብቻ ነው አፕዴት የምናደርገው ማለት ነው። ስፔሲፊኬሽን ነው የምንጠቀመው ለጉድስ። እዚች ጋር እቺን ከፍታትና እንደምናየው ላፕቶፕ አለ። እቺ ላፕቶፕ አሁን እዚች ጋር መጥቼ ላፕቶፕ ኮር i5 ምክንያቱም ላፕቶፕ ብዙ ስላለ ኮር i7 ማለት ይችላሉ። ላፕቶፕ ኮር i7 ብዬ እዚህ ጋር ስፔሲፊኬሽኖቹን ዲቴይል ኢንፎርሜሽን ለምሳሌ ባለ 2 ቴራባይት ከሆነ የፈለኩት 2 ቴራባይት ስቶሬጅ፣ እንደዛውም ከሆነ ደግሞ ራሙ ደግሞ 16 ጂቢ ከሆነ 16 ጂቢ ብዬ ሌሎቹንም ኢንፎርሜሽኖች እዚህ ጋር ሞላለሁ ማለት ነው። ሌሎቹንም ኢንፎርሜሽኖች እዚህ ጋር ሞላለሁ። ስፔሲፊኬሽኖቹ የሲፒዩ ምናምን የምንላቸውን እዚህ ጋር እንድንሞላ ያደርጋል። ከዛ በኋላ የት ነው የምፈልገው? ይሄንን ለኢቫሉዌሽን ፕሮሰስ ቴክኒካል ኦፈር ላይ ነው የምፈልገው። ቴክኒካል ኦፈር ላይ ፈልጋለሁ ካልኩ ቴክኒካል ኦፈር ላይ ብዬ አፕዴት እለዋለሁ ማለት ነው። በዛውን የላፕቶፕን ስፔሲፊኬሽን እዚህ ጋር ሞላሁት ማለት ነው። ከላይ ስሙ ላፕቶፕ ነው፣ ግን ውስጥ ላይ ሲገባ ላፕቶፕ ኮር i7 ስቶሬጁ 2 ቴራባይት የሆነ 16 ጂቢ ራም የሆነ ራሙ ደግሞ ብዬ ጠይቀዋለሁ። ነን ቴክኒካል የምንለው ለምሳሌ ላፕቶፑ ከለር ለምሳሌ ሲልቨር ከለር ነው የምፈልገው ብዬ ነን ቴክኒካል ላይ ያስገባዋለሁ። ነን ቴክኒካሉ ላይ ነን ቴክኒካል ዲቴል ላይ እንዲህ ብዬ ከዛ ከለር ለዚህ ጋር ቲቪቱ ላይ ለምሳሌ ሲልቨር ከለር ነው የምፈልገው ካልኩት ሲልቨር ከለር ብዬ ደንደዋለሁ። ይሄ ነን ቴክኒካል ናቸው። ነን ቴክኒካል የምንላቸው እንደዚህ ከለር እንትን አሉ አይደለ? የተንጀብል ሆኖ እንደዚህ እንትን ማናደርጋቸውን አይተሞች ነገሮች እንደዛ አድርገን ሞላዋለን። ሌላው ቢል ኦፍ ማቴሪያል እንዳልኳችሁ
ኮንሰልታንሲ ነን ኮንሰልታንሲ ለወርክስ ነው ነው ለወርክስ የምንጠቀመው ቢል ኦፍ ኳንቲቲ ነው። ለኮንሰልታንሲ እና ነን ኮንሰልታንሲ ደግሞ ቢል ኦፍ ማቴሪያል እንጠቀማለን። ሌላው እዚህ ጋር ዴስክቶፕ አለ። ለዴስክቶፕ እንደዛው ስፔሲፊኬሽን አሁንም እዚህ ጋር እንገባና ቺን ኤክስፓንድ አድርገን ዴስክቶፑ ደግሞ አሁን ምንድነው መሆን ያለበት ስንት ነው ኮራይ ስንት ነው መሆን ያለበት ኮራይ 5 ብዬ እዚህ ጋር ሞላዋለሁ። እዚህ ጋር ደግሞ ሜቢ እንትኖቹ 1 ቴራባይት ከሆነ ስቶሬጁ 1 ቴራባይት ብዬ ሞላለሁ። የፈለኩት 1 ቴራባይት ነው። ራሙ ደግሞ ስንት ይሁን 8 ጂቢ። ሌላ ሲፒዩ ፕሮሰስ ምናምኖች አሉና እነሱን ያው ቴክኒካል የሚሞሉ አሉ እነሱን እንሞላለን። ይሄ እንደ ሳምፕል ነው። ስለዚህ ቴክኒካል ላይ ፈልገዋለሁ ካልኩት ደንለዋለሁ ማለት ነው። በዚሁ መሰረት ሌሎቹንም እንደዛው እየሞላን እንሄዳለን። ሌላኛው ደግሞ በስተት የተፈለገ ወይም ደግሞ እንድገዛ የማይፈለግ አይተም ከመጣና ካለ የቱ ጋር እናስቀረዋለን? እዚች ጋር ለምሳሌ አሁን ይሄኛውን ማጥፋት ከፈለኩኝ ዲሌት አደርገዋለሁ። ያው ሃርድ ዲስክ ነበረኝ አይገዛም እሱ ይቅር ተባለ። ባይ ዲፎልት መጥቶም ሊሆን ይችላል። ስለዚህ ምን አደረኩት? ዲሌት እዚህ ጋር ማስቀረት ትችላላችሁ ማለት ነው። የፕሪንተሩንም እንደዛው ምን እናደርጋለን? ቺን ኤክስፓንድ አድርገን ገብተን ቺን ቴክኒካል ኢቫሉዌሽን ላይ እንዲመጣልን ፕሪንተሩ ምን አይነት ፕሪንተር የሆነ ስፔሲፊኬሽናችን እዚህ ጋር ነው የምናስገባው። ስለዚህ የአይተሞች ስፔክ ስለምንፈልገው አይተም ስፔኩ የት ነው የሚገባው? አሁን ያየንበት ያለነው ቦታ ላይ ስፔሲፊኬሽን ወይም ደግሞ ሪኳየርመንት እዚህ ጋር ነው የሚሞላው ማለት ነው። ስለዚህ ፕላኒንግ ላይ ስታቅዱ ስፔሲፊኬሽን ከሞላችሁ ሞላችሁ፣ ካልሞላችሁ እዚህ ጋር መጣችሁ መሙላት ነው ማለት ነው። የመጨረሻው ሌላው ደግሞ ምንድነው? ጀነራል ኮንዲሽን ኦፍ ኮንትራክት እሱ ዶክመንት ነው። ኖርማሊ ምንም የምንሞላው ነገር የለም። ይሄ ሰፕላየሩን አዋርድ አድርገን ካዋርድ በኋላ ኮንትራክት የምንገባበት ሲቹዌሽን ነው። ይሄን ኮንትራክት ከተደረገ በኋላ የሚደረግበት ነው። ሌላ ይሄ ምንም አሜንድ ማድረግ አንችልም። ቀጣይ ግን ስፔሻል ኮንዲሽን ኦፍ ኮንትራክት አለ። ስፔሻል ኮንዲሽን ኦፍ ኮንትራክትን ያው እየከፈትን የሚሞሉትንም እየሞላን እንሄዳለን። ስለዚህ አሁን ይሄ ጀነራሉ ኖርማሊ ሎቱን ወይም ደግሞ አይተሙ ላይ ያሉትን መረጃዎች ሙሉ በሙሉ ያመጣልን ነው። ሌላ እነዚህን አምጥቶልናል። ታክስ ኤግዛምፕሽን፣ ስለ ሊኩዊድ ዳሜጅ እነዛው ለምሳሌ አንድ ሰፕላየር ውል ከገባ በኋላ ውሉ ካለቀ በኋላ ያው ምንድነው የሚባለው ይሄ የሚወልድ ነገር አለ እስከ 10% ማክሲመም እስከ 10% ድረስ ይወልድበታል ማለት ነው። ሌሎቹ እነዚህ ጂሲሲ የምንላቸው የመመሪያው ነው። ጀነራል ኮንዲሽን ኦፍ ኮንትራክት ነው። ውል ውስጥ ያሉ ዋና መመሪያዎች አሉ። በእነሱ መመሪያ መሰረት ይሄኛው ህግ ተፈጻሚ ይሆናል፣ ይሄኛው ህግ ተፈጻሚ ይሆናል በዛ አንቀጽ መሰረት ማለት ነው። ስለዚህ እነሱ አቬለብል ይሆኑልኛል፣ እነሱ ይሆኑልኛል ካልኩኝ ሴቭ እያልኩ እሄዳለሁ። ይሄ ደግሞ የመስሪያ ቤቱ ግዴታ ነው። የመስሪያ ቤቱ ግዴታ ውል ላይ ያሉ ለሰፕላየሩ ማድረግ ያለበት ነገሮች ናቸው። ሰፕላየሩን ደግሞ ለመስሪያ ቤቱ ማድረግ ያለበት ግዴታዎች አሉ። እነሱንም በዙ መልክ እናደርገዋለን። ይሄ ፔመንት የክፍያ ሁኔታዎች እዚህ ጋር እንሞላለን። ሌላ የፐርፎርማንስ ሁኔታዎች እዚህ ጋር እንሞላለን። በዚህ መልክ ጨረታ ሰነድን አዘጋጀን ማለት ነው። አሁን እያዘጋጀ ያለው ቴክኒካል ኤክስፐርት ነው። እንደምታዩት እነዚህ ፋይሎች ሙሉ በሙሉ ተዘጋጅተው አልቀዋል። እዚህን ከጨረሰ በኋላ ምን ያደርጋል? ሰሚቱ ሪቪው ያደርጋል። ሪቪው የሚያደርገው ራሱ ነው። መጀመሪያ ዶክመንቱን ያዘጋጀውን ዶክመንት ሪቪው ያደርገዋል። እንደምታዩት እዚህ ጋር ሪቪው የምትል ትመጣለች። ይሄን ከከፈተ በኋላ የሰራውን ሰነድ ያየዋል ማለት ነው። እንደዚህ እዚህ ጋር እንደዚህ እያደረገ እያንዳንዱ ሰነድ የሚያይበት ቦታ ማለት ነው። ሪቪው አድርጎ ሪቪው አድርጌ ጨርሻለሁ ካለ ወዴት ይሄዳል ማለት ነው? ሰሚቱ ኢንቪቴሽን ይሄዳል። ይሄ ደግሞ ሰሚቱ ኢንቪቴሽን ማለት ወደ ሰፕላየሮቹ ሳይሆን ገና ምን ማድረግ አለበት? የሚሞላቸው መረጃዎች አሉት። ኢንቪቴሽን ላይ ይገባል ማለት ነው። አይ ቲንክ ለወደፊቶች ትቀየራለች ብዬ አስባለሁ። ሌላ እዚህ ጋር የምናገኘው ምንድነው? ኢንቪቴሽን ላይ ስንመጣ እነዚህ መረጃዎች አሉን። እያንዳንዱ ስንሰራቸው የነበራቸው መረጃዎች ናቸው። አንዱ እዚህ ጋር ፓርቲሲፔሽን ፊ ያለች እቺ የመሳተፊያ ዋጋ ነች። ሰፕላየሩ ሰነዱን ሲገዛ የሚከፍላት ክፍያ ነች። ስለዚህ 100፣ 200፣ 300 በየመስሪያ ቤቱ ፍላጎት የሚወሰን ነው። ሰዎችኛ ተሆነ አሁን ለምሳሌ ለትሬኒንግ ፐርፐስ መስጋት ይችላል። ፍሪ ቻርጅ አረኩት ማለት ነው። ፍሪ ቻርጅ አረጋለሁ። ከዚህ ቀጥሎ እዚህ ጋር ምንድነው የምናገኘው? የመስሪያ ቤቱ መረጃ ነው።
የመስሪያ ቤቱን መረጃ እንድንሞላ ይጠይቀናል። ለዛ ለምሳሌ ሁለተኛ ፎቅ ላይ ከሆነ ወይም ደግሞ ሶስተኛ ፎቅ ላይ ከሆነ ሰርድ ፍሎር ብዬ እሞላለሁ። ሰርድ ፍሎር ላይ ነው ያለነው። ፖስታ ቁጥር ካለም ፖስታ ቁጥር ብዬ ያለንን እሞላለሁ። እዛ ካውንትሪ እመርጣለሁ። ይሄ የመስሪያ ቤቱ መረጃ ነው፣ የኛ ቢሮ መረጃ ነው ይሄ። የኛ ቢሮ መረጃ እንደዚህ እንሞላለን። ከዚህ ቀጥሎ የመስሪያ ቤቱ ስልክ ወይም ደግሞ ሰፕላየሮች ኢንፎርሜሽን ማግኘት ሲፈልጉ ቢደውሉ ሊያገኙበት የሚችሉትን ስልክ እናስቀምጣለን። ይሄን ካስቀመጥን በኋላ እዚህ ጋር ምን አለችን? ተርም ኤንድ ኮንዲሽን አለች። ተርም ኤንድ ኮንዲሽን የምንለው ምንድነው? ጨረታው በከፊሉም ሆነ በሙሉ የመሰረዝ መብቱ የተጠበቀ ነው ብለን እዚህ ጋር ተርም ኮንዲሽናችን እናስቀምጣለን። ሌላው ነጋዴው ማሟላት ያለበት ማድረግ ያለበት እንደ ማሳሰቢያ የምንጽፈው ነገር የት ውስጥ ነው? እዚህ ጋር ተርም ኤንድ ኮንዲሽን ጋር እንጽፋለን። ከጨረስን በኋላ ምን እንለዋለን? አፕዴት እንለዋለን። አፕዴት እንለዋለን። ይሄኛውን አፕዴት ካደረግን በኋላ ወዴት እንገባለን? ሰብሚት ቱ ሪቪዥን። ሰብሚት ቱ ሪቪዥን ማለት ቅድም ስንመርጥ ቴክኒካል ኤክስፐርቶች ሌሎች ሁለት አሉ። ስለዚህ ከሁለቱ አንደኛው ቲም ሊደር ነው። ከሶስቱ አንደኛው ቲም ሊደር ነው። ያኛው ቲም ሊደር ምን አደረገ ማለት ነው? ሰነዱን አዘጋጀ። አሁን እንዳየነው ሰነዱን እያንዳንዱን ሰርቶ አዘጋጀ። ካዘጋጀ በኋላ ደግሞ ሜምበሮቹ ምን ማድረግ አለባቸው? ሪቪዥን ማድረግ አለባቸው፣ ወይም ደግሞ ሪቫይዝ አድርገው አይተው የሰራውን ሰነድ ልክ ነው ልክ አይደለም ብሎ ሞልተው ይመልሱለታል። ከዛ በኋላ ወደሚቀጥለው ፓርቲ ይሄዳል ማለት ነው። ስለዚህ አሁን ወደሱ ነው የምንሄደው፣ ወደ ሜምበሮቹ ነው የምንሄደው። ስለዚህ ሜምበሮቹን እዚህ ጋር ዩዘራቸውን መውሰድ እንችላለን። ስለዚህ አንዱ ሜምበር ይሄ ነው፣ ኤቢ ዩዘር ነው። በዛ ዩዘር እንገባና ኤቢ ዩዘር ላይ ከገባን በኋላ እሱም ሮሉ ምንድነው የሚያደርገው? ቴክኒካል ኤክስፐርት ላይ ይገባል። ቴንደሪንግ ላይ እዚች ጋር ከዛ በኋላ ቴክኒካል ኤክስፐርት ሮል አይሆፕ ቴክኒካል ኤክስፐርት እንደምታዩት አሁን እዚህ ጋር አልመጣለትም። ዋይ ቢኮዝ ቴክኒካል ኤክስፐርት ሮል የለውም። ስለዚህ ቴክኒካል ኤክስፐርት ሮል መሰጠት አለበት ማለት ነው። ስለዚህ እዚህ ጋር እንገባና ሮል ያው በዙ አጋጣሚ ያው ክለሳም እንዲሆንላችሁ ስለዚህ ኤቢሲ እዚህ ጋር እንመጣና አሳይን ሮል እንልና ቴክኒክ ቴንደሪንግ ላይ ገብተን ሮል እንሰጣለን። ቴክኒካል ኤክስፐርት ሮል እንሰጣለን። አጋጣሚ ለሁለቱም ለዚህኛውም እንደዛው ቴክኒካል ኤክስፐርት ሮል እንሰጣለን። ከዛ አሁን ንግባና በዚህ ኤቢ ዩዘር እንሄዳለን። ኤቢ ዩዘር እዚህ ጋር ቴንደር ላይ ከገባ በኋላ ቴክኒካል ኤክስፐርት ሮል መጥቶለታል። እንደምታዩት እዚህ ጋር ኢኒሺዬሽን አለች። የጨረታ ሰነዱ ደርሶታል። ጨረታ ሰነዱን ይከፍትና ሜምበሩ ምን ያደርጋል? ሪቫይዝ ያደርጋል ማለት ነው። ይሄውን ሪቪዥን ነው። አንድ ባንድ እንደዚህ እየከፈተ ያየዋል። እንደዚህ እየከፈተ በሚያይበት ሰዓት እቺኛቱ ሜሴጅ የምትመስል አለች። እቺ ሜሴጅ የምትመስሏ ኮመንት መስጠት ካለበት ለምሳሌ እዚህ ጋር ክሊክ ያደርግና እዚች ሳይት ላይ ትመጣለች። በዚች ጎን በኩል ትመጣለች። ለምሳሌ የስ በለው ሳይት ቪዚት ያስፈልገዋል። ሳይት ቪዚት ያስፈልጋል። it is needed ካለ ያስፈልገዋል ካለ ምን ያደርገዋል? እነዚህ ሴቭ ያደርግለታል ማለት ነው። እዚህ የቺን ኮመንት ያይና ማስተካከል ካለበት ካመነበት ያኛው ያስተካክላል። ቲም ሊደሩ እንደምታዩት እዚህ ጋር ሜሴጁን አስቀምጦለታል ማለት ነው። ኮመንቱን ያስቀምጥለታል። እዚህ እያንዳንዱ እንደዚህ እየገባ ሁሉንም መረጃዎች ያያል። እዚህ ጋርም እንደዚሁ ያያል። እዚህ ጋርም ኖርማሊ እንደዚህ ያያል። ሀሳቡን ከሰጠ በኋላ መጨረሻ ላይ ወዴት ይመጣል ማለት ነው? እዚህ ጋር አክሽን የምትላለች እዚህ አክሽን ላይ ይመጣና ማጽደቅ ከሆነ ይጽደቅ ብሎ አፕሩቭ ያደርጋል። አፕሩቭ ዊዝ ኮመንት ይልና አሁን የሰጠው ኮመንት አለ። ኖርማሊ ኮመንቱ ፋክተር አያደርግም ቢያልፍም ችግር የለም ብሎ ብቻ ኮመንት ሰጥቶ ከነ ኮመንቱ ወደፊት ይሄድ ካለ አፕሩቭ ዊዝ ኮመንት ይለዋል።
አይ አጀስት ያድርግ ካለ ደግሞ ያስተካክል፣ በዚህ ኮመንት መሰረት መስተካከል አለበት ካለ ደግሞ አጀስት ዊዝ ኮመንት ይለዋል። ያኔ ይስተካከላል ማለት ነው። ዞሮ ዞሮ ግን አሁን እኔ አፕሩቭ ብለዋለሁ ማለት ነው። ግን ኮንሴፕቱ እንደዛ ነው። አሁን ይሄኛው ከወጣ በኋላ ደግሞ አሁን ደግሞ የምንሄደው ይሄ አንደኛው ቴክኒካል ኤክስፐርት ነው። ሁለተኛው ቴክኒካል ኤክስፐርትም እንደዛው ምን ማድረግ አለበት? ማጽደቅ አለበት። ሁለተኛ ቴክኒካል ኤክስፐርት ዩዘሩን እንወስደው። ይሄኛውን እንወስድና ይገባል። እንደዚህ በዚህ ፎርም ይገባና ቴክኒካል ኤክስፐርት የዚህኛውም ቴክኒካል ኤክስፐርት እዚህ ጋር እንገባል። ኢኒሺዬሽን ላይ ይመጣና እንደዚሁ ያገኘዋል። እሱም የሴም ፕሮሰስ ነው የሚጠቀሙት። ይሄኛውም እንደዛው እያንዳንዱን ከፍቶ ያየዋል። ፋይሉን ማጽደቅ ያለበት ቦታ ላይ ያጸድቀዋል። ያኛው ሜምበር ያስቀመጠውንም አይዲያ ማየት ይችላል ማለት ነው። እንደዚህ እንትን እያደረገ ኢንፎርሜሽኖቹን ሁሉንም ነገር በዚሁ መልክ ማየት ይችላል ማለት ነው። እንደዛ አይቶ ከጨረሰ በኋላ እሱም መጥቶ እዚህ ጋር ምን ያደርጋል? አፕሩቭ ያደርገዋል ማለት ነው። ይስተካከል ከፈለገ ይስተካከላል። እንደምታዩት ስታተሱ ከሪቪዥን ወደ ሰብሚሽን ይቀየራል ማለት ነው። እዚህ ጋር ያለችዋ ወደ ሰብሚሽን ትቀየራለች። ሰብሚሽን ላይ እንገባና ምን ያደርጋል ማለት ነው? ፋይሉን ወደሚቀጥለው ስቴፕ ያስኬዳል። ያንን የሚያስኬደው ደግሞ ማን ነው? ቲም ሊደር ነው፣ ወይም ደግሞ ቴክኒካል ኤክስፐርቱ ሰነዱን ያዘጋጀ ማለት ነው። ቴክኒካል ኤክስፐርት ላይ ይመጣል። እዚህ ጋር ኢኒሺዬሽን፣ ከኢኒሺዬሽን በኋላ ሰነዱን ይከፍታል። እንደምታዩት እዚህ ጋር እያንዳንዱ ኢንፎርሜሽኖች አሉ። እነዚህ ኢንፎርሜሽኖች አሉ፣ እነዚህ አሉ። ሰብሚሽን ላይ ሜቢ የተቀመጡ ኮመንቶችም ካሉ እንደዛ እየከፈተ አንድ ባንድ ያያል ማለት ነው። እሱን ከጨረሰ በኋላ አፕሩቭ ያደረጉት እነማን ናቸው? አፕሩቨሮቹን ያያል። at the end of the day መጨረሻ ላይ ምን ያደርጋል? ሰብሚት ቱ ፎር አፕሩቫል። ሰብሚት ፎር አፕሩቫል ሲል ወዴት ይሄዳል ማለት ነው? ወደ ፕሮኪውርመንት ዩኒት ሄድ ይሄዳል። ከፕሮኪውርመንት ዩኒት ሄድ ደግሞ ወደ ይሄዳል? ወደ ኢንዶርስ ኮሚቴ ይሄዳል ማለት ነው። ወደ ኢንዶርስ ኮሚቴ ይሄዳል። ኢንዶርስ ኮሚቴው ደግሞ ያንን ፋይል አይቶ ያጸድቃል። አሁን ፕሮኪውርመንት ዩኒት ላይ እንሄድና የት ነው የምናገኘው? አሁን ቴንደር አፕሩቫል ላይ እንሄዳለን። ቴንደር አፕሩቫል ላይ ከገባን በኋላ እዚህ ጋር ገብቶ ጂም ፋይል ምን ያደርጋታል ማለት ነው? ይከፍታታል ማለት ነው። ፕሮኪውርመንት ዩኒት ሄዶች ፕሮኪውርመንት ዩኒት ሄድ እያንዳንዱን ፋይል ካየ በኋላ እዚች ጋር ይመጣና ምን ያደርጋል ማለት ነው? ኤክስፓንድ አድርጎ ጂን አፕሩቭ ያደርጋታል ማለት ነው። የመጀመሪያው ስራው ምንድነው? ዶክመንቶቹን ያያቸዋል። እያንዳንዱን እዚህ ጋር የተዘጋጁትን የተሰጣቸውን ቀን ሀሳብ አለኝ ካለ ደግሞ እዚህ ጋር ክሊክ ያደርግና ሀሳቡን ይሰጥበታል ወይም ደግሞ ኮመንቱን ይጽፋል ማለት ነው። ከዛ ለቴክኒካል ሪኳየርመንት ነን ቴክኒካል ሪኳየርመንት ብሎ ለሁለቱ ይመርጥለታል። አሁን እኛ ቴክኒካል ሪኳየርመንትም አለ ቴክኒካል ሪኳየርመንትም ለአንዱ ሀሳብ ይሰጣል ማለት ነው። ይህንን ከጨረሰ በኋላ ኢንቪቴሽኑን ያያል። የመስሪያ ቤቱ መረጃዎች የተሞሉትን ተርም ኤንድ ኮንዲሽን የተሞሉትን ያያል። እዚህ እንደው መጨረሻ ላይ ምን ያደርጋል ማለት ነው? እዚህ ጋር መጥቶ አፕሩቭ ይለዋል ማለት ነው። ይሄ ፒኤች ነው የግዢ ዳይሬክተሩ። ልክ የግዢ ዳይሬክተሩ ካጸደቀ በኋላ ወዴት ይተላለፋል ማለት ነው? ወደ አጽዳቂ ኮሚቴ ይሄዳል። ወደ አጽዳቂ ኮሚቴ ይሄዳል። አጽዳቂ ኮሚቴ ደግሞ ምን ያደርጋል ማለት ነው? እዚህ ጋር ይመጣል። አጽዳቂ ኮሚቴ የመጀመሪያው አጽዳቂ ኮሚቴ ሰነዱን ለማጽደቅ የሚሄደው ማን ነው? ፕሮኪውርመንት ቼር ፐርሰን ነው፣ ሰብሳቢ ማለት ነው። ስለዚህ አጽዳቂ ኮሚቴ እንደሚታወቀው ሰብሳቢ ያለ፣ ጻፊ ያለ፣ አባል አለው። ከዛ ውስጥ የመጀመሪያው ጨረታ ሰነዱ እንዲጸድቅ የሚያደርገው ማን ነው? ሰብሳቢ ነው፣ ቼር ፐርሰን ነው። በቼር ፐርሰን እንገባለን። በቼር ፐርሰን ከገባን በኋላ ቼር ፐርሰኑ እያንዳንዱ ፋይሎች በዚህ መልኩ ያየዋል። እሱም ኖርማሊ እንደሌሎቹ ማለት ነው። ኢንቪቴሽኑንም ያየዋል። መጨረሻ ላይ አፕሩቫል ላይ ይመጣል። አፕሩቫል ላይ ሲመጣ እንደምታዩት እዚህ ጋር አፕሩቭ የሚያደርግበት ቦታ የለውም፣ አልተፈቀደለትም። ያንን ለማድረግ ምን ማድረግ አለበት? ይችን ሴቲንግ መስራት አለበት። ይቺ ሴቲንግ የምትመጣው ለኢንዶርስ ኮሚቴ ሰብሳቢ ብቻ ነው፣ ለኃላፊ ብቻ ነው የሚመጣውና ስለዚህ ይቺ ምን ያደርጋታል ማለት ነው? ይቺን ኦፕን ያደርጋታል።
ኦፕን ካደረገው በኋላ ምን ያደርጋል? ሴሌክት ዴት። ይሄ አባላቶቹ የሚገኙበትን ቀን የመወሰን ሜምበሮቹ አግኝተው ይሄ ሰነድ ጸድቆ ወደ መጣበት ክፍል እንዲመለስ የሚደረግበት ሴቲንግ ይሰራለታል። ከዛ በኋላ እንደምታዩት እዚህ ጋር ኦፕኒንጉን ከፍቶለታል። አፕሩቭ ማድረጊያ ቦታውን ነው አፕሩቭ ያደርጋል ማለት ነው። ከዛ በኋላ ሜምበሮቹ ያጸድቁታል። ሁለቱ ሜምበሮች የቀሩት ሜምበሮች ደግሞ ገብተው በራሳቸው ያጸድቃሉ ማለት ነው። ይሄ የጨረታ ሰነድ ዝግጅት ካለቀ በኋላ አፕሩቭ የሚደረግበት ፕሮሰስ ነው። ቴንደር አፕሩቫል ላይ እንመጣለን። ቴንደር አፕሩቫል ላይ ከገባን በኋላ እንደምታዩት እዚህ ጋር እቺ መታለች። እቺን እናደርጋለን ኦኬ ብለን አፕሩቭ እናደርጋታለን ማለት ነው። እሱም እንደዚሁ ሰነዱን አይተውት ነው ባይዘው ተመሳሳይ ፕሮሰስ ስለሆነ ነው። ሌላ ሶስተኛ ላይ ስንመጣ ቴክኒካል ኤክስፐርቱ ከጠበቀው ያገኘዋል፣ ካልሆነ ደግሞ ኦሬዲ እንትን ያደርጋል ማለት ነው። which means ማጆሪቲ ሩል ይጠቀማል ሲስተሙ። እንደምታዩት ፋይሉ የለም ቢኮዝ ሁለት ሰው አጽድቆ አንድ ሰው ቢቀርም የበላይ ወይም ደግሞ በእንትን ፕሪንሲፕል ስለሚጠቀም ማጆሪቲ ሩል ብለን ሴቲንጉ ላይ ስለሰራን በማጆሪቲ ሩል አልፏል። ሁለቱ ካጸደቁ በኋላ አሁን የት ነው ያለው ማለት ነው? ፋይላችን ቴክኒካል ኤክስፐርት ቲም ሊደር ጋር ይመለሳል ማለት ነው። አጽዳቂ ኮሚቴዎቹ ካጸድቀው ከጨረሱ በኋላ ወዴት ይመለሳል ማለት ነው? ወደ ቴክኒካል ኤክስፐርት ቲም ሊደር ጋር ይመለሳል። እዚህ ጋር ኢኒሺዬሽን ገብቶ ያገኘዋል። አዲሽናል ቲፕ ተጨምሮለት ይመጣል ማለት ነው። ምን የሚል የተጨመረለት? በአፕሊኬሽን የሚል ተጨምሮ ይመጣለታል ማለት ነው። ይሄ የቴክኒካል ኤክስፐርት ቲም ሊደር ነው። መጨረሻ ከደረሰ በኋላ ምንድነው የሚያደርገው ማለት ነው? እቺን ፐብሊሽ ያደርጋታል ማለት ነው። ፐብሊሽ ያደርጋታል። ኦሬዲ ምንድነው ማለት ነው? አየር ላይ ወጥቷል ማለት ነው የጨረታ ሰነድ። ስለዚህ አንድ ጨረታ ሰነድን ከጅምሩ እስከ መጨረሻው በዚህ ፕሮሰስ አልፎ ነው ወደ ሰፕላየሮች አየር ላይ የሚወጣው ማለት ነው። ስለዚህ አሁን የት ያለው በፖርታል ሳይድ ለሰፕላየሮች ፐብሊሽ አድርገነዋል ማለት ነው። ይሄንን ይመስላል። ለነበረን ቆይታ አመሰግናለሁ። መልካም ጊዜ